ማታ ከሆነ እንትና የተዋት መልሰው እሺ ሰይጣን አይደለም እዚህ ጋር ማለት ነው። አንቺ አዳምጪ በእናትሽ ዝም ብለሽ እንትና አትበይ። አንቺ አዳምጪ እያወራን አታውቅም እኮ ሰይጣን አይደለም እዚህ ቃል አላህ እኮ ነው የሚለው አላህ ባለ ጊዜ እኮ ነው መላእክት አዳምጪኛ ታዲያ ካንቺ ጋር ማውራት እንትን ነው። በትክክል ማንበብ ትችላለህ፣ ግን ሌላው ይቅርና በትክክል የተለጠፈውን እያነበብክ ማውራት አትችልም። አሁን በቁርአኑ ለአዳም ስገዱ የሚለው አላህ ነው አይደለ? አላህ ስለ አዳም ስገዱ አላለም። አዳም ፍጡር ነው። ፍጡር ሰው ያብደዋል እንዴ? በአላህ ሰው እንደዛ ነው የሚለው ቁርአኑ። አብደሃል እንዴ? አዳምጪ ቁርአኑን ማንደስ ግን ስድባችሁን አቁሙ። እኔ የሚያናድደኝ ስድባችሁ ነው የሚያናድደኝ። አላህ አይደለም እንዴ ሰይጣንን ለአዳም እንዲ ስጁድ እንዲያደርግ ያዘዘው መላእክትን? ለአዳም አላህ ለአዳም ለምንም ስጁድ የሚደረገው ለአላህ ብቻ ነው እንጂ ለሰይጣንም ሆነ ለሰው ልጅ አንተ ስሜት ውስጥ ነህ። ተረጋጋና እንደዛ አይደለም እሺ። ዳምጥኛሽ ላውራበታ ሰውዬ በቃ አታውቅም። የእውነቴን ነው አታውቅም። ተው በቃ። አይ ይኸውልሽ የፍራን ትልቅ ፖይንት እኮ አለው ይሄ ልጅ እኮ አሁን ትልቅ ፖይንት አለው እኮ። እኔ አሁን የተረዳሁት ነይ ምን ለምንድን መሰላችሁ? ነይ ለሰው መስገድ አምልኮ እንደሆነ ማስመለክ እንደሆነ ያውቃል። ስለዚህ እንዴት አላህ ለአደም እያሰገደ ያስመልካል ብሎ ነው አሁን ጥያቄው። ከኢብራሂም ጀምሮ ለጨረቃም ለፀሐይም አትስገድ ለፍጡር አትስገድ ሲል ፍጡር ማለት ኢንክሉዲንግ ሰውን ያካትታል። እናንተ ጋር ደግሞ የሱፍ ሁሉም ነቢያት ናቸው። አላህም ይህን ንግግር ተናግሮ ሳለ የሱፍ ለሰው ሲሰግድ ግን ማለት ነው አላዘዘውም፣ አልተቃወሙም፣ ዝም ነው ያለው። ስለዚህ ማለት ነው ይቻል ነበር ካልሽ ማለት ነው እዛ ጋር አላህ የተናገረውን መጀመሪያ ለአብርሃም የተናገረውን በሙሉ ናድሹ ማለት ነው። ኦኬ ይቻል ነበር ለሰው መስገድ በመሐመድ የተከለከለው ካልሽ ቁርአን እንዳለ ጣልሽ ማለት ነው። በአምልኮት አይደለም በአክብሮት የሚል አምጪ። በቁርአን በአላህ ውስጥ አላህ በአክብሮት የሰገዱት የሚል ካለ አምጪ። የሙፈሲሮች ነው ሳይሆን የራሱ የአላህ ንግግር ላይ አምጪ። አምጪልኛ ከአላህ ከቁርአን ስጭንሽ። እሺ ወንድማችን ወይ እሺ አሁን ሱራን ክፈትልኝ። ሱራ አራፍ 7ኛው ሱራ አልአራፍ ማለት ነው። አራፍ ሱራ አራፍ እኮ 7 አጅ ነው። አራፍ አልአራፍ እኮ 7ኛው ሱራ ማለት ነው። እሺ አያ ቁጥር ስንት? ሱራ አራፍ እሺ 11ኛ ምዕራፍ ላይ አያ ማለት ነው 11 ምዕራፍ ነው 11 አያ እሺ ያው አንብብልን ያው ከፍቼ እሺ በቁርአኑ አውጣልኝ። በቁርአኑ ነው የማነበው እኔ በአረብኛ ጻፈው ማለት ነው። እሺ አረብኛ እሺ አረብኛው ወለቀድ ከለቅናኩም ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين። እሺ ወደ እንትናው من الساجدين። እሺ እስቲ ወደ አማርኛ ወደ ትርጉሙ ምንድነው ትርጉሙ? ምንድነው? እሺ ወደ ትርጉሙ አስጠጋልን። ችግር የለውም አስጠጋልን። አረብኛ ህዝብ ምን ነው ትርጉሙ እኮ ታዲያ አሁን አስጠጋና ወደ አማርኛው አስጠጋ። ችግር የለውም ህዝብ ምን እንዲያይ ነው። ገብቶሃል? ህዝብ ምን እንዲያይ ተመልከቱ። ያ ጀማ ተመልከቱ። ይህን ማስረጃ ያመጣው ለምንድን ነው ከተባለ አደም ሙስሊም ነው የሚለውን ነገር ለማሳየት ነው። ተመልከቱ እኮ ታዲያ የተጠቀሰው አረብኛ ላይ አደም ሙስሊም ነው። አንዴ የት ትሸሻለህ? የትም መሸሻ የለህም እኮ አመጣሁልህ እኮ ይኸው። እሺ ይቅርታ ወድቆብኝ ነው። እሺ አደም ሙስሊም ነው ይላል ወይ? እንመልከተው። በእርግጥም ፈጠርናቸው ከዚያም እሺ የኡመት እዩት፣ ይህንን ብቻ እዩት። ከዛ እስከ 27 ነው የምታነበው። እስከ 27 ገብቶሃል? 11 እስከ 27 አንብብልኝ። ስለ አደም ነው የሚያወራው ሁሉም ማለት ነው። ስንት አያ ነው ማነብለት ማለት ነው? 16 አያ ነው ማነብለት። ተመልከቱ
አዎ እስከ 27 አንብብ። ስለ አደም ነው የሚያወራ ከየት እንደመጣ አደም ሙስሊም ነው የሚለው ነው አይደል? እዚህ ላይ የምናገኘው እናነባለን፣ ችግር የለውም። በእርግጥም ፈጠርናቸው፣ ከዚያም ቀረጽናቸው፣ ከዚያም ለመላእክቶች ለአደም ስገዱ አለን፣ ወዲያውም ሰገዱ። ኢብሊስም ዲያብሎስም ሲቀር ከሰጋጆቹ አልሆነም አለ። አንድ ጥያቄ ብቻ ልጠይቅ እዚህ ጋር ወንድማችን ላይ ስግደት አምልኮ ነው ወይስ አይደለም? ስግደት አምልኮ ነው ወይስ አይደለም? ስግደት አምልኮ ነው ወይስ አይደለም? ወንድማችን ስግደት ለአላህ የሚሰግደው እኮ ነው። ስግደት እኮ አምልኮ ነው። ስግደት ማለት ለአላህ የምትሰግደውን ስግደት ነው እንጂ ስግደት አምልኮት ወይ ደግሞ ስግደት የሚመለክ አይደለም። ስግደት ራሱ ለአላህ ክብር፣ ለአላህን አክብረ የምትሰግድለት ነው። ለአላህ አላህ ስላዘዘክ ስገደልኝ ስላለ የምንሰግድለት ነው። ጌታ ነው። ጌታችን አምልኮ ነው ማለት ነው አይደለ? ስግደት እንደ እስልምና ስግደት እንደ እስልምና አምልኮት ነው አይደለ? አዎ። ስለዚህ አላህ ለአደም ስገዱ እያለ እያስመለከው ነበር ማለት ነው። አላህ አደምን እያስመለከው ነበር። እናመሰግናለን። ያው አላስመለከውም ስገዱ እያለ አላህ ለአደም ስገዱ እያለ አደምን ሲያስመልክ ነበር የነበረው። ባመጣልን የቁርአን ክፍል ላይ አላህ አደምን ያሰግድ ነበር፣ ለአደም ያሰግድ ነበር። ስለዚህ አደም ያስመልክ ነበር። ሰይጣን ነው እንደዛ አለው። ይኸው ለአደም ስገዱ። ኦኬ ሰይጣን ነው ለአደም ስገዱ ብሎ ያለው። ስለዚህ እናመሰግናለን ወንድማችን። አላህ ሰይጣን ነው እንጂ አላህ አይደለም ለአደም ስገዱ ያለው። ሰይጣን ነው እንጂ እንደዛ አይደለም የሚለው። እሺ ፈጣሪያችሁ ነው የሚለው አይደለ እንዴ? አንብባ እስከአላህ እስከታች ድረስ አንብብ። እስከ 27 አንብበው። በቃ አንተ አንብበው። በቃ አንብብልኝ ነው እኮ አንድ ገጽ አንድ ገጽ ብቻ አንብበ። የት ነው የምትሮጠው? እንደዚህ ነው መልስ ለመስጠት አትከፍል። አንተ ትደርሳለህ። በቃ ወይሽ አንዴ ልጠይቅህ፣ እንዲህ ብሎ እየተናገረ ያለው ማን ነው? ዲያብሎስ እያለ አይደል? እዛ ጋር ምን እያለ ነው? እዛ ጋር ስለዚህ ዲያብሎስ ነው ለአደም ስገዱ ብሎ የተናገረው። አዎ። ስለዚህ የዲያብሎስ ንግግር ነው ማለት ነው። ስለዚህ የዲያብሎስ ንግግር ነው ማለት ነው። ይሄ ማታ ከሆነ እንትና የተዋት መልሰው። እሺ ሰይጣን አይደለም እዚህ ጋር ማለት ነው። አንቺ አዳምጪ በእናትሽ ዝም ብለሽ እንትን አትበይ። አንቺ አዳምጪ እያወራ አታውቅም እኮ ሰይጣን አይደለም። እዚህ ቃል አላህ እኮ ነው የሚለው። አላህ ባለ ጊዜ እኮ ነው መላእክት። አዳምጪኛ ታዲያ ከአንቺ ጋር ማውራት እንትን ነው። በትክክል ማንበብ ትችላለህ፣ ግን ሌላው ይቅርና በትክክል የተለጠፈውን እያነበብክ ማውራት አትችልም። ማዳመጥ ካልቻልሽ ተይ። ተመልከቱ። ለእስልምና መልስ የሚሰጠው ስሜታዊ የሆነ ነው መሰለኝ። አሽፍ ወይ ሚዩት ያርግና በቃ እንትን ይበል። አንዴ እናስነበበው፣ ይረዳው፣ ይወቀው ራሱ ምንም አላዋቂ መሆንህን እዚህ ጋር ተረዳ። ይሄን አስተምረው። ይሄን አላህ እንኳን ያዝንልሃል። ቀውስጥ ይሄን አስተምረው፣ ወላሂ አስተምረው። እሺ ጭራሽ አላህ የተናገረው ሰይጣን የተናገረው ይላል እንዴ? በአላህ ቃል አላህ እኮ ነው የሚለው። አላህ ባለ ጊዜ መላእክቶችን ለአዳም ስጁድ አድርጉ ባለ ጊዜ ሰይጣን አመፀ። እንዴት እኔን ከእሳት ፈጥረህኝ ከአፈር የፈጠርከው ስገድ ትለኛለህ ብሎ ባለ ጊዜ አላህ ውጣ ብሎ አባረረው። አንተ የተረገምክ ርጉም ውጣ አለው። ማን? ሰይጣንን። አላህ ለምን? ለአዳም ስገድ ብሎ የአላህን ትእዛዝ ስላልተከተለ። እሺ ሀቢቢ ተግባባን እንጂ አንተ እንደምትለው አይደለም። አሁን አንቺ ያልሽው የቁርአን ክፍል ሱራ 15 ላይ ሱረቱል ሂጅር ላይ ነው የሚገኘው። አሁን እሱ ሱራ 7 አልአራፍ ላይ ነው የከፈተው። አልአራፍ ላይ ምን ይላል መሰሉ? በእርግጥም ፈጠርናችሁ ይላል። ፈጠርናችሁ እያለ እየተናገረ ያለው ዲያብሎስ ነው ማለት ነው። ኦኬ ጥሩ። አክቹሊ እስልምና ነው። ቆይ ተረጋጋ። ምንም የምታውቀው ነገር ስለሌለ አንዴ ዝም በል። በደንብ እያስረገጥክልን ነው እስልምና ከየት እንደመጣ። አንተ የምታውቀው ከየት አመጣው? አንተ ወንድማችን ተረጋጋ። እሺ በእርግጥም ፈጠርናችሁ ይላል። ስለዚህ ፈጠርናችሁ እያለ ያለው ማን ነው? ዲያብሎስ ነው። እናመሰግናለን። እስልምና ከየት እንደመጣ እያስረገጥክልን ነው። ከዚያም ቀረጽናችሁ ይላል። ማን የቀረጸው? ሰይጣን፣ ዲያብሎስ። እናመሰግናለን። እሺ ይህን ያደርጋል እያልክኝ ያለው ማን ነው ማለት ነው? ዲያብሎስ። ከዚያም ለመላእክቶች ምን አልኳቸው ይላል? ለአደም ስገዱ አለ። ማ? ዲያብሎስ እያልከን ያለው። ከዛ ወዲያውም ሰገዱ ይላል። ግን አንተ ያልከው አለመሆኑን የምታውቀው እዚህ ጋር ነው። ኢብሊስ ዲያብሎስ ሲቀር ይላል። ከሰጋጆቹም አልሆነም። ስለዚህ እዚህ ጋር ዲያብሎስ ሰጋጅ ነው እንጂ
አሰጋጅ አይደለም፣ አልሰግድም ማለት። ስለዚህ ይህን ትእዛዝ የሰጠው ማን ነው? አላህ ነው። ገባ? አላህ ለአደም ስገዱ ብሎ አደምን ያስመልክ ነበር። አላመልክም አለ። ደግሞ ዲያብሎስ ምን አለ? እኔ አላመልክም አለ። የኛ በቀን የመጣ ሃይማኖት አይደለም አባ፣ እንደናንተ ማለት ነው። ወይ ደግሞ እንደ ክርስትና እምነት በቀን የመጣ አይደለም። ገብቷል? ኢየሱስ ከመጣ በኋላ እኮ ነው የእናንተ እምነት የመጣው። ለምን ትሳደባለህ ወንድማችን? አይደለም፣ አይ ግልጽ እኮ ነው። ኢየሱስ አሁን ኢየሱስ ማለት ነው መጽሐፍ ቅዱስ ላይ 8:44 ምዕራፍ ላይ ማለት ነው ተናግሯል። ዮሐንስ ማለት ነው። ሂዴ አንብብ። ይኸውልህ ናያብ ስማ፣ አንተ የነብዩ መሐመድ ታሪክ ያወቅከው በ1819 ነው። ከዛ በፊት ሲራ የሚባል መሐመድ ስለሚባል የህይወት ታሪክ አንድም ጥራዝ የላችሁም። ስለዚህ አንተ ከነብያት ከምናምን ትሎን ተረት አቁም። ከመቶ ምናምን ዓመት በፊት ነው ስለ መሐመድ ታሪክ አንተ ያወቅከው። እሱንም በጀርመን ስኮላር በሊንጉስቲክ ነው ተጽፎ የተሰጠ። ስለዚህ በማስረጃ አውራ፣ ስሜታዊ አትሁን፣ ተረጋጋሽ። በቃ ማስረጃ እንትን ይላል። ቁርአኑን አንብብ፣ ማታውቀው ከሆነ ተማር። ተረት አታውራ። በጀርመን ስኮላር የህይወት ታሪክ ተጽፎ ተሰጥቶ በ1819 100 ዓመት የማይሞላ ታሪክ ይዘህ ምን ያውቃል ብለህ ነው? አሁን እኮ የሰውዬ እኮ ምንም ያውቀው ነገር እኮ የለም እኮ ወንድማችን። ምን ሆነ ነው አሁን? ተናዶ እኮ ነው የገባው። ልመልስ አይደለም ተናዶ ነው የገባው። ጭራሽ አንብቢው፣ ይሄንን አንብቢ፣ እስከ 27 አንብቢ። የሚገርምህ ነገር ማለት ነው አንድም ማኑስክሪፕት ነብዩ መሐመድ የህይወት ታሪክ በደብተር ጥራዝ ተደርጎ የተሰጠው በ1819 ነው። እዚህኛው እንትን ላይ እስልምና ከየት መጣ ለሚለው ላይ በደንብ እንሄዳለን። ይሄን ጨርሰውና እንትን በል። ቆስጤ ግን ማሰገድ ባልከው ነገር ላይ እንትን ሐሳብ እንትን ልበል። ይኸውልሽ አሁን በቁርአኑ ለአዳም ስገዱ የሚለው አላህ ነው አይደለ? አላህ ስለ አዳም ስገዱ አላለም። አዳም ፍጡር ነው። ፍጡር ሰው ያብደዋል እንዴ? በአላህ ሰው እንደዛ ነው የሚለው ቁርአኑ። አብደሃል እንዴ? አዳምጪ ቁርአኑን መንደስ ግን ስድባችሁን አቁሙ። እኔ የሚያናድደኝ ስድባችሁ ነው የሚያናድደኝ። አላህ አይደለም እንዴ ሰይጣንን ለአዳም እንዲህ ስጁድ እንዲያደርግ ያዘዘው መላእክትን? ለአዳም ለአዳም ለምንም ስጁድ የሚደረገው ለአላህ ብቻ ነው እንጂ ለሰይጣንም ሆነ ለሰው ልጅ አንተ ስሜት ውስጥ ነህ። ተረጋጋና እንደዛ አይደለም። እሺ ዳምጥኛሽ ላውራበታ ሰውዬ በቃ አታውቅም። የእውነቴን ነው አታውቅም። ተው በቃ። አይ ይኸውልሽ የፍራን ትልቅ ፖይንት እኮ አለው ይሄ ልጅ እኮ አሁን ትልቅ ፖይንት አለው እኮ። እኔ አሁን የተረዳሁት ነይ ለምንድን መሰላችሁ? ነይ ለሰው መስገድ አምልኮ እንደሆነ ማስመለክ እንደሆነ ያውቃል። ስለዚህ እንዴት አላህ ለአደም እያሰገደ ያስመልካል ብሎ ነው አሁን ጥያቄው። ስለዚህ ግን እሱ ቁርአኑ ላይ ግን አላህ ነው የሚለው ሆነም ቀረ ማለት። ስለዚህ በቃ አላህ አደምን ያስመልክ ነበረ። በቃ አለቀ። ወንድማችን እርመና ወጣ። አላህ አደምን ያስመልክ ነበር። አንድ ነገር ልጠይቃችሁ። ይናገር ተውት እስቲ። አንድ ነገር ልጠይቃችሁ። እሺ ቀጥል። እሺ ለመጀመሪያ ጊዜ እዚህ እየተሳደቡ ያሉትን ቅድማ ለነሱ ማለት ነው ኮሜንት ዝጋ። ኮሜንታተሮች ሞዴሬተሮች ተከታተሉ። እሺ ኮሜንቱን ዝጋ። አንድ በል። ለሚጠይቀኝ ጥያቄ ደግሞ እኔ የመለስኩልኝ ስለሆነ ካልተደማመጥነን በምንድን ነው ልታውቅ የምትችለው? የመለስኩልኝ እንደሆነ በምንድን ነው የምታውቀው? አንተ ያዳመጥከው ላይ መሰረት አድርገህ መልስ። ያው ቁርአኑ ተከፍቶልሃል። ያው ለአደም መስገድ ምናምን የሚለውን ነገር አንተ አስረዳም፣ ማንም እንዳያቋርጠው እኮ። ታዲያ እኔ ቢኒ አንዴ የመለስኩላችሁ እኮ አታዳምጡኝም። እሺ እንዴት አድርጌ ነው የመልስላችሁ እንዴ? እሺ ይኸውላችሁ ጋይስ ለምትጠይቁኝ ጥያቄ ጠይቁኝ እመልስላችኋለሁ ብያለሁ አይደል? ስለዚህ ሲጠይቁኝ እየመለስኩላችሁን ስለሆነ ማለት ነው። ሌላስ ከሌላ ሰው ከስንት ሰው ጋር ከመቶ ሰው እዚህ ስር ስላለ ከመቶ ሰውም ጋር ማውራት አለብኝ። አንድ ሰው ይጠይቀኛል፣ ሌላው አድማጭ ነው አይደል? አድማጭ ደግሞ ሲያዳምጥ ሲተሳሳት እዚህ ጋር ተሳስተሃል፣ እዚህ ጋር ደግሞ ትክክል ነህ ብሎ መመለስ ሲገባው እዚህ ጋር ሁሉም ሰው እየጠየቀ የማንን ነው መመለስ የሚችለው? እሺ ሁሉም ሰው እየገባ እየጠየቀ መልስ። በቃ ይሄ ቆስጥ ይጠይቃል። መልስ። ማንም አይገባብህ።
ፖስት ጠይቀውና ይመልስ። እስከ መጨረሻው ድረስ አንብብልኝ። ድምፅ ርቋል፣ አይሰማም። ማስተካከል ድምፅ አይሰማም። እሺ እስከ መጨረሻው ድረስ ጨርስልኝ፣ አንብበኝ። እስከ መጨረሻው እስከ 27 አንብብልኝ፣ 20 ማለት ነው። እሺ እዚህ ጋር ማን ነው ስገዱ ያለ? ቆይ አሁን እሱን ተናገር። አላህ ነው ስገዱ ለአላህ። አሁን እኮ ነገር ቆይ ቢኒ ይኸውልህ ወንድሜ እየሰማኝ ነው አይደል? እሺ እየሰማሁ ነው። እስከ መጨረሻው ድረስ አንብብልኝ አልኩ። ከዛም በኋላ የነጥብ የሆነውን ደግሞ ማለት ነው ከእናንተ ከሱ ጥያቄ የሆነብህን ነገር እያዳመጥክ ታወጣለህ። በኋላ ላይ ጥያቄ ትጠይቃለህ ማለት ነው። እያነበብክ እሱ እንደጠቀመኝና እንዳልጠቀመኝ አንተ አታውቅም፣ አንተ አትነግረኝም። ስማ ወንድሜ፣ የኛው አድቨንቸር ምራውን አንዴ ደግሞ ስማኝ። እያነበብክ ከዛ እያብራራ ነው የምትሄደው። ዝም ብሎ ለማንበብ ብቻ ሳይሆን ታነባለህ፣ ከዛ እዚህ ጋር እያብራራ ትሄዳለህ። አሁን የተነበበው አለ፣ እሱን ክፍል አብራራለን። አነበብከው። አደም ሙስሊም ለማለት ነበር ያመጣው። እዚህ ጋር እንዲሁም ጭራሽ ምን ይላል? ለአደም ስገዱ ይላል የሚል ነገር አለ። እሱን ያለው ማን ነው? አላህ ነው ያለው ወይስ ዲያብሎስ ሴጣን ነው ለአደም ስገዱ ያለው? እሱን አብራራለን። ቀጥል። ለኔ ነው ስገዱ አለው። ድምፅ አይሰማም ወንድሜ፣ ድምፅን እያስተካከል ትርቃለህ መሀል ላይ። እሺ ሲጀመር ማለት ነው ይሄ አያ የወረደበት ይሄ አያ አደም ሙስሊም እንደሆነ አላህም ደግሞ ለአዳም ለኔ ስገድ ለዳብሎስም ሆነ አትስገድ በዳብሎስ ምክንያት እሱ ያን ቅጠል አትቁረጥ ቆርጠህ አትብላ ስላለ ዳብሎስ ደግሞ ስለመከረው የዳብሎስን ምክር ሰምቶ ሂዶ ያን ቅጠል ቆርጦ አይደለ ከጀነት የወጣው በዛ ምክንያት ማለት ነው። እሱ ደግሞ ለዳብሎስ አትስገድ ለኔ ብቻ ስገድ ገብቶሃል? እሱን አይደለም ጥያቄው የሚለው ለኔ ብቻ ስገድ ብሎ አዘዘው አይደል? የሚለው ቁርአኑ ይኸውልህ እዚህ ጋር የሚለው ለአዳም ስገዱ ባልን ጊዜ አስታውስ ነው የሚለው። ማን ነው ለአዳም ስገዱ ያለው? አላህ ነው ያለው ወይስ ዳብሎስ ነው ለአዳም ስገዱ ብሎ ያዘዘው? ዳብሎስ ነው አለው። ዳብሎስ ነው አለው። በጣም ጥሩ። ስለዚህ ቁርአን የዳብሎስ ንግግር ነው። እሺ ዳብሎስ ነው ያዘዘው ይላል። ቀጥል አንብብለት። እናመሰግናለን። እሺ ወንድማችን ስለ ቁርአኑን ተው አንተ፣ ስለ ቁርአኑን ተው። አሁን ሀያውን ብቻ ቀጥለህ አንብብልኝ። ትቻለሁ። ያው ቆስቲ ቁርአን የዳብሎስ ነው ምናምን ማለት አትችልም እኮ አንተ። መጽሐፍ ቅዱስ የዳብሎስ ነው ብለህ አሁን ታምናለህ? ችግር የለም። አንተ እኮ ነው ያልከው፣ ቢኒ እኮ አይደለም አንተ ያልከውን ነው እሱ ያረጋገጠልህ። እሺ አላህ የሚናገረውን አንተ ሰይጣን ነው ካልክ በቃ ኦልሬዲ አንተን አላህን ሰይጣን እያልክ ያለው ቢኒ አይደለም። እሺ ሀቢቢ ተረጋጋ። መኪና እየነዳ ከሆነ አቁምና በስነ ስርዓት ምን እየተናገርክ እንደሆነ እያሰብክ ትናገራለህ። ግን አሁን እንደመጣልህ ስታወራ እንደዚህ ነው የሚፈጠረው። ሀቢቢ ነው ራሴ የተናገርከው ነው ሰውየው ያረጋገጠልህ። በራሱ እያወራ ነው። አንተ እኮ ነው ሴጣን ነው ለአዳም ስጁድ አድርጉ ብሎ ያዘዘ ካልክ እኛ የምናውቀው እዚህ ጋር አላህ ነው የሚለው። አላህ ሴጣን ነው እንደዛ ያልክ ነው። እንደዛ ያልክ ነው ሀቢቢ ሸሙፈሰር ከጠያቂ ጋር ነው ማውራት የምችለው። ከአንቺ ጋር አላወራም። ከቢኒ ጋርም ማውራት አልችልም። ለምን መሰለሽ? አንድ ሰው ነው እየጠየቀኝ ያለው። ጥሩ መላሽ ትመስል ኮሜንት አዘጉ ምናምን ብለህ ትፎክራለህ እኮ። ለምንድን ነው የማታዳምጪኝ? እንዴት ነው የምመልሰው? ነኝ እንስማው። ቆይ እንዴት ነው የምመልሰው? ቆስቲ ቀጥል። በቃሽ። አንተ ነው የፈለገው። ቀጥል። እኔ የፈለገው ሲጀመር ማለት ነው መልስ ማታዳምጡኝ ከሆነ ለምንድን ነው የምጠይቁኝ? ጠየቃችሁኝ አይደል? ቀጥልሽ መልስላችኋለሁ። እስከዛ ድረስ ደግሞ ከአንድ ሰው ብቻ ነው የማወራው። አንድ ሰው ቢያወራ አልመልስላቸውም። ይሄንን ነው። ስለዚህ መልስ ስለማትፈልጉ ቢመልስላችሁ ስለምትሸነፉ ፈርታችሁ ነው የምታጨበርብሩት። እሺ በቃ አምጣና ዳብሎስ ነው የሚለውን አንተ አሳየን። በቃ እንዳውም አሪፍ ነው። ዳብሎስ ነው ያዘዘ ስገዱ ያለው ዳብሎስ ነው ብለህ ይላ አምጣው። ጎበዝ ልጅ ያብራራ። በቃ ማይኬን ይዝለታል። መልሰሃል አይደለ? የመለስከው ማስረጃውን አሳየን። ጎበዝ አንቺ ለምንድን ነው ማለት ከሱ ጋር እያወራሁ እሱ እየጠየቀኝ ነው አይደል? መለስክ እኮ ሁላችንም እየተማርን ነው። ለተናገርከው ነገር ማስረጃ እየተጠየክ ነው። እሺ ሀቢቢ ሌላ ነገር አይደለም። ተረጋጋ። አንተ ከስሜት ውጣ። አሁን ስሜት ምንም ያደረገኝ ነገር የለም እኮ። አሁን ይኸውልሽ አንቺ አሁን ማለት ነው ዝም ብለሽ የምትጠይቂኝ ጥያቄ
ያው እዚህ ስር እኮ 177 ሰው አለ። ይሄንን ወቂ ከ177 አንተ ቀናሃል መርቀናሃል። ጥያቄ የሚጠይቀኝ ከሆነ ለሁሉም አይደለም የሚመልሰው፣ ለአንድ ሰው ነው የሚመልሰው አይደል? ኦኬ በቃ ይሄው መለስክ አይደለ? የመለስከውን ማስረጃ አምጣ ነው። ሌላ ነገር አልተባልክም። ሌላ ጥያቄ እየተጠየቀ አይደል? ገና ይቀራል እኮ ገና ብዙ ነገር ይቀራል። ብዙ ነገር ተወውና ሰይጣን ነው የተናገረ ያልከውን አረጋግጥልን። ይኸውልሽ አሁን ያንቺን እምነት አንድ ጥያቄ ቢጠይቅሽ ትለሽ ማትመልሺውን ነገር ማለት ነው። እምነቴ ምንድን ነው? ምንም ይሁን ምንም አንድ ነገር ቢጠይቅሽ መልስ ችለሽ አትመልሽም ብል አሁን አንተ የመለስከውን አረጋግጥ። አዝግ ይቀጣልሻል። አንድ ጥያቄ ጠይቅሽ ልትመልሽልኝ አውዬ መፈክርተውና አምጣ የመለስከውን አሳየን። አሁን ተናግረሃል አይደለ? ቆይ ተረጋጋ ሀቢቢ። ኦኬ አሁን ተቀበልን። እሺ ቆይ እሺ አንድ ደቂቃ ብቻ ስማኝ። እሺ አሁን ማን ነው ለሰይጣን ስጁድ ለነብይ ኢማን ነው ለአዳም ስጁድ እንዲያደርጉ ያዘዘ ማን ነው ሲባል ጥሩ አድርገህ መለስክ። ማን ነው ብለህ ሰይጣን ነው አልክና ማስረጃ። በቃ ሌላ ነገር አልተጠየቅም። ማስረጃ ከራስ ነው ያወራው ወይስ ከቁርአን ነው? አሁን ደግሞ እኔ ላውራበት ጠየቅሽኛል ልመልስልሽ። ባይዘው እኔ ይስማማኛል። ቁርአን የመጣው ከዳቢሎስ ስለሆነ እኔ ይስማማኛል። ይሄ ሰውዬ ነው። አንተማ ይስማማል አውቃለሁ፣ ግን እሱም ያወራው ላይ ጥሩ ነው ብዬ ነው። እሺ አሁን አዳምጡኝ። እሺ አወራችሁ አይደል? እኔ ደግሞ ላውራ። አንዴ ዝም ብለህ አንተ አውራ ማዳመጥ ከቻላችሁ ማታጨበርብሩ ከሆነ አሁን እንደዚህ ማለት ነው። ሁሉም ቦታ የምንጫጭ ከሆነ ጥያቄያችሁ ስለማይመለስ ቢመለስም ስለማትቀበሉ ማለት ነው። እሺ ስለዚህ አሁን አንቺ እንደዚህ የምትጮው ማለት ነው ያ የራስሽን እምነት አንድ ጥያቄ ቢጠይቅሽ መልሽ ብልሽ ችለሽ አትመልሽም። ጎበዝ ነኝ አልችልም። አዎ ልክ ነህ። እኔ አልችልም። በቃ አንተ መልስ ጎበዝ ልጅ። ያላ እኮ የማትችውን ደግሞ የራስሽን ያልቻልሽው የሰውን እንዴት ነው ጥያቄ የምታበዡ ታዲያ? ምን ልባው ልክ ነው ባላ። እስኪ መልሱን አምጣ ሰውዬ። አንብብ፣ ቀጥላ አንብባው። ይሄንን የቁርአን መልስ ልስጣችሁ ብለሃል። መልስ ስጠን። ቀጥል እስከ 27 አንብብና ከዛም በኋላ መልስ ሰጣችኋለሁ። ሁሉንም አብላይ አንተ የተጠየቀው ምንድነው? ዳብሎስ ነው የሚለውን አምጣ ነው የተባልከው። አምጣው በቃ። አንብብ ምናምን አትበል። ቁርአን እንዲቀራልህ ነው እንዴ ልጁ የምትፈልገው? ምን እንደሚል ራሱ አታውቅም እኮ። ከዛ በታች ምን እንደሚል ራሱ አታውቅም። አሁን ልትሰማ ነው። አሁን ቁርአን ይሄንን አያል በህይወት ሰምተህ የማታውቀውን እሱ ሲቀራልህ ልትሰማ ነው። አንተ ዝም ብለህ እዚህ ትቀደዳለህ። ስራ የለህም እንዴ? ነው ላስገባውና አብደላ እኔ አግዘዋለሁ እያለ ነው። ስለዚህ ለአብደላ ሁላችሁም ያጀማ 5000 ያስገቡት ኮፒ ሊንኩ ከፍ እያደረጋችሁ ዝም በል አንዴ ማይክነስ አብደላ ሰላም ነው። አሎ ጤና ይስጥልኝ። ሰላም ነው። አብሮ ይስጥልኝ። ሰላም ነው ወንድማችን አለ ነው። ማን ነው? ክብሩ ይስፋ። ስክሮል ያርክ ነበር አጋጣሚ ያያችሁና ብዙም ዲቴል አላወቅኩትም። ግን እሺ ስለ ዴቫ ተቀበል ልጁ ምን እያለ ነው? ማነው? ናይብ ነው የሚባለው። እሺ ምንድነው መሰለ ወንድማችን እስልምና ከየት መጣ የሚለው ነው ርዕሳችን። እስልምና ከየት እንደመጣ ማስረዳት እንችላለን? አመሰግናለሁ። እስልምና ከአምላካችን ከአላህ ነው የመጣው። ኦኬ አምላካችሁ አላህ ነው እስልምናን የሰጣችሁ። ለመጀመሪያ ጊዜ እስልምና ከመቼ ነው የጀመረው? እስልምና ከአዳም ነው የመጣው። ኦኬ ስለዚህ የመጀመሪያው ሙስሊም አዳም ነው። አንድ የቁርአን ክፍል ልትነግረኝ ትችላለህ? አደም ሙስሊም ነው የሚል አደም ሙስሊም ነው የሚል አንድ የቁርአን ክፍል ልትነግረኝ ትችላለህ ወንድማችን? ነቢያቶች እንዳለ አደም ሙስሊም ነበሩ ይናገራሉ። አደም ሙስሊም ማስረጃ ከቁርአን ላይ እስቲ እዚህ አሁን አወጣሁ ላይ ስለ አዳም ያወራል። እዚህ አወጣሁ ላይ አዳምን በእጁ እንደፈጠረውና ለሱም መላእክቶችን ለሱም ስገዱ እንዳላቸው
እንዳላቸው ያዘዘበት ምዕራፍ ይናገራል። ኦኬ እዚህ ላይ አላህ አደምን ሲያስመልክ እንደነበረ ተመልክተናል። ወንድማችን ደግሞ ይህንን ዲያብሎስ ነው እንጂ ያለው አላህ አይደለም ማለት። ስለዚህ አይሱ ልጁ እንደሰማሁት ከሆነ የእስልምና እውቀት የለውም። እዚህ ጋር ተህየተ ስጁድ የሚባል ነገር አለ። የክብር ስግደት ነው እንጂ እዚህ ጋር የአምልኮ ስግደት አይደለም። እዚህ ጋር ኦኬ የክብር ስግደት የሚባል አለ ማለት ነው እንደ እስልምና። አዎ የክብር ስግደት ከነቢዩ መሐመድ በፊት በቀደምት ነቢያቶች ለምሳሌ ለነቢዩ ዮሴፍ የክብር ስግደት ሲሰግድለን ነበረ። ተህየተል ስጁድ ማለት ነው። እንደዚህ ከጎንበስ ብለው ስግደት ሳይሆን ልክ አሁን ነገስታቶች ለምሳሌ በእነ ኃይለስላሴ ጊዜ ሰዎች ጎንበስ ብለው እንደሚቀበሏቸው አይነት አለ የለ፣ እንደዚህ አይነት ክብር አሰጋገድ ነበረው። ኦኬ ቢኒ አለ አለው ቆሲ ያለው አንተ ስጨርስ ብዬ እኮ ነው ያልገባሁት። አይ ቀጥል አንዴ ቀጥል። እሺ ወንድማችን ኦኬ እሱ ፓርት ነው ችግር የለም። እሱ ላይ ሌላ ጊዜ እንመጣበታለን። ሌላ ሀሳብ ስለሚያወጣ መስገዱ ምናምን ይቅርና ዋናው ጥያቄያችን እስልምና ከየት መጣ ወይም የመጀመሪያው እስልምና የነቢያቱን ሃይማኖት ነው ስለምትሉ አሁን አደም ሙስሊም ነው የሚል ማስረጃ ስጠን ያልነው። ከአደም ጀምሮ ብለህ ራስህ ክሌም ስላደረግ ማስረጃ እሱን ስጠን እያልን ያለን። አላህ ይናገራል ወደ ሁሉም ነቢያቶች አንድ ጊዜ ስልክ እንትን እያለኝ ነው። መልስ እናት ተመለስ። ሚዩት አድርገው፣ ድምፅ እየገባ ነው ስታወራ እንዳይገባ። ሰላም አሰላሙ አለይኩም ያ ጀማ። ኪ እንዴት ነህ? ሰላም ነው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ኮስቴ ኢፍናን ቃል ሁላችሁም እንዴት ናችሁ? ኤፍናን ግን አንቺ ከእስልምና ወጥቻለሁ ብለሽ ደግሞ አሁንም ለእስልምና ተከራከረሽ እንዴ? በጣም አሁን ለእስልምና እየተከራከርክ እኮ አይደለም፣ ግን እዛ ጋር አይልም። አንተም ታውቃለህ ዲያብሎስ አይደለም የሚለው አላህ ነው። እውነቱን ነው እኮ መጽሐፍ ቅዱስ ላይ ይሄን ንግግር የተናገረው ዲያብሎስ እንደሆነ ተቀምጧል። እሱን አንብበው እኮ ነብዬ እኮ ነው። እኔ ግን አሁን ስገዱ በሚባለው ነገር ላይ ባይዘወይ ማለት ነው። እኔ ምር አላህ ለአዳም ስጁድ እንዲያደርጉ መላእክትን አዘዘ። በአምላክ ትእዛዝ መሰረት ነው ስጁድ ያደረግከው። ሰው አምልኮቱ ለማን ነው? ለታዘዝክለት አካል ነው የሚሆነው እንጂ ስጁድ ያደረግኩለት አካል አይደለም። ለምሳሌ ለቤተሰብህ፣ ለመንግስት ራሱ አንድ ሰው የሚገዛ ፈጣሪ ባለመንገድ ነው። ለመንግስት ሳይሆን እየተገዛ ያለው ለአምላክ ነው። መንግስት አምላክ ያላዘዘውን ነገር እንድታደርግ ቢያዝ ኖ ነው የምትለው። ግዛ ያለው አምላክ ስለሆነ የሚያዝህ አይደለ? ሰው ለአዳም ስገዱ ሲል አላህ ነው መልእክቱን እየሰጠ ያለው። አዳም ስገድልኝ ብለው ቀጥታ ቢሰግዱ አዳምን እያመለኩ ነው የሚሆነው። ግን አላህ ስገዱ ካለ ግን ለአላህ ነው እየታዘዙ ያሉት አይደል? እንደዛ ነው የሚረዳው። ለአላህ ቢታዘዙም ግን አምልኮ እያደረጉ ነው ያልሽ። አምልኮ አይደል? አምልኮቱ ለአላህ ነው እየታዘዝክ ያለው። እሺ አንዴ ስሜሽ አውርተሻል። አሁን ዲፋይን ስታረጉ ስጁድ ሁሉ አምልኮ ነው ብሏችሁ ዲፋይን ካደረጋችሁ በኋላ ወይም ደግሞ የኢባዳ አንዱ ሸርጥ ነው ምንድነው ስጁድ ካላችሁ በኋላ መልሶ ያ ሸርጥ ደግሞ ለግለሰቦች የሚያደርገው ከሆነ ችግሩ ያለው ራሱ አላህ ጋር ነው ማለት ነው። ስግደት ለኔ ብቻ ነው ብሎ ከተናገረ በኋላ ለሌላ የሚያሰግድ ከሆነ ያ ስግደት ደግሞ አምልኮ ከሆነ ማለት ነው ከሆነ አላህም አዘዘው። አላህ ሲያዘው ትክክል የሚሆነው ሌላ ሲያዘው ትክክል የሚሆንበት ነገር የለም በአይዲያ ደረጃ ማለት ነው። በቃ ስጁድ አምልኮ ከሆነ ስጁድ ለአላህ ብቻ ከሆነ በቃ ለአላህ ብቻ ነው የሚደረገው። ስለዚህ እንደ አንቺ አባባል አላህ ካዘዘው የአላህ ባህሪዎችን በጠቅላላ ለሰው ቢሰጡ ምንም ችግር የለውም ከአላህ ከመጣ። ይሄማ ራሱ አለ የመጀመሪያ አጋር ያደርገዋል ማለት ነው። ለሱ ብቻ
ጨርስና ትናገሪያለሽ። ለሱ ብቻ የሚገቡትን ነገር ከፍጡራን ጋር ኮኔክት የሚያደርጋቸው ከሆነ እነዛን ፍጡራን በሱ ደረጃ እያላቃቸው ነው ማለት ነው፣ ወይም ደግሞ እያጋራ ነው። ለምሳሌ መፍጠር ለአምላክ ብቻ ከሆነ ባህሪው የሱ ባህሪ ብቻ ከሆነ በተአምሬን ባህሪውን ለሰዎች አይሰጥም አምላክ። ምክንያቱም ሌላ ፈጣሪ ይገኛል ማለት ነው ከሱ በተጨማሪ። ኦኬ አምልኮ የሚገባው መመለክ የሚገባው አላህ ብቻ ከሆነ ይሄን ባህሪ ለሌሎች አይሰጥም ይመለኩ ብሎ ማለት ነው። የሱ ባህሪ ስለሆነ ማለት ነው። አንቺ እያልሽው ግን አላህ ካዘዘ ግን ኢቭን አምልኮ እንኳን የሚሆነው ነገር ወደ አላህ ነው እንጂ የሚሄደው ወደ ሰው አይደለም እያልሽ ነው። ምንድነው ዲፈረንቱ? በሁለቱ መካከል ያለ ምንድነው ዲፈረንቱ ማለት ነው? ቀጥይ። ለምሳሌ አንተ ሰው ታመሰግናለህ፣ መመስገን ያለበት ፈጣሪው ነው ሳለ ሰውን በጣም ታመሰግናለህ። ያንን ሰው የምታመሰግነው ፈጣሪ ያላለውን ነገር ከሰጠ ያኒ ከፈጣሪ ተቃራኒ ያልሆነን ነገር ስላልሰጠ ነው። ገባ አይደለ? ፈጣሪ ባዘዘ መሰረት እየሰጠቆን ነው። ቆይ አይደለም ስትናገሩ ለአምላክ ያለውን ሰው የሚመሰገነው ለአምላክ የሚመሰገነው ይሄ ለሁለቱም እኩል ባ አብዱ ትንሽ እንተናል ሚት አርጋ አብዱ ሚት አርጋ ፍራንጋል ጨርስና እኔ እየነገርኩሽ ያለሁት ለምሳሌ ሰው የሚመሰገነው ለአምላክ የሚመሰገናል። ኦኬ ለሁለቱም በሼር በኮመን የሚጠቀሙበትን ነገር አይደለም። ሰው አይመሰገንም የሚባል ስለሌላ አስተምሮ አሁን ከአምልኮ አንፃር ነው እየነገርኩሽ ያለሁት። አምላክ ይመለካል ሰው ይመለካል አይባልም። ኦኬ ለሰው ትገዛለህ? ለሰው አንገዛም አይደል? ለፈጣሪ ነው የምንገዛው። ሰው እንደ ሃይማኖተኛ መገዛት ማለት መታዘዝ ማለት የሚለው ነገር ለአምልኮ ለአምላክ ሲሆንና ለሰው ሲሆን በጣም ይህም ስለሚለያይ ማለት ነው። አሁን መገዛት ግን መገዛት ነው አይደለም። ኦኬ ሀሳቤን ልንገርሽ። ለምሳሌ ቆይ አብዱ ፕሊዝ ዌት አርጋ በደቂቃ ኮመን ሀሳብ ላይ ባለው ላይ ሳይሆን አምልኮ ላይ ለምሳሌ አምልኮ ሰው ይመለካል አምላክ ይመለካል አይደለ? በዛ ሴንስ መታመጭልኝ እኔ ጠየቁሽ በዛ ሴንስ ስለሆነ እንዳደክሚ ብዬ ነው። ቀጥይ። እሺ እኔ ሀሳቤን ልንገር። ለምሳሌ የሰው ልጅ መገዛት ያለበት ለፈጣሪ ሆኖ ሳለ ግን ለመንግስት እንገዛለን። እኛ ለትዕዛዙ አሜን ብለን ተቀብለን እንኖርለታለን፣ ለመንግስት ማለት ነው። ግን መገዛት ያለብን ለአምላክ ነው። ግን ይሄ መንግስት ለምሳሌ አሁን በእስልምና ለመንግስት ራሱ የሚገዙት አላህ ስላዘዘ ብቻ ነው። አላህ ያላዘዘውን አንድ ነገር ሲያመጣ ይቃወማሉ። ኦልሬዲ ለምን? በአላህ መሰረት ነው ለዛ አካል እየታዘዙት እየተገዙት ያሉት። ለአዳም ስገዱ ያለው አላህ ነው። አላህ ነው በቃ ሶርሱ አላህ ያዘዘው ነው። ትዕዛዙ ከአላህ ነው የመጣው። አላህ ያዘዘ ነገር ሁሉ ትክክል ነው። አላህ እስካልከለከለ ድረስ ትክክል። አሁን አዳም በራሱ ተነስቶ ስገዱልኝ ለኔ ስጁድ አድርጉ ብሎ ስጁድ ስታደርግ አላህ ያላዘዘ ነገር ሲሆን አላህ የሌለበት ነገር ሲሆን አምልኮ ሊሆን ይችላል፣ ትዕዛዝ መጣስ ሊሆን ይችላል። ግን እዚህ ጋር ግን አምላክ ነው አድርግ የሚልህ ገባህ አይደለ? ሰው በአላህ ትዕዛዝ መሰረት ነው ለአዳም ስጁድ የምታደርገው። በአምላክ ትዕዛዝ መሰረት ነው ለመንግስት የምትገዛው። ፋላሲን የሰራሽው ኮመን ነገር ባለ ነገር ላይ በዛ ነገር ላይ አይደለም። ለምሳሌ ለመንግስታት ለነገስታት መገዛት ቁርአንም አይከለክሉም፣ መጽሐፍ ቅዱስም አይከለክሉም። ለምን ግን ለምሳሌ መንግስቱ የማይሆን ነገር ቢያዝህሳ? ቆይ አይደለም። ይኸውልሽ አሁን እኔ እኮ እያልኩሽ ያለሁት ይኸውልሽ በማይከለክለው ነገር ላይ ለምን ጊዜያችን እናጠፋለን? አሁን እያልኩሽ ያለሁት ሰው ይመሰገናል፣ አምላክም ይመሰገናል። አምላክም ይገዛል፣ በተዋረድ ደግሞ ሰውም እንዲገዙ ፈቃዱ ስለሆነ ማለት ነው። እኔ እያልኩሽ ያለሁት ግን የአምላክ ባህሪ ብቻ የሆነውን ነው እያልኩሽ ያለሁት። ለምሳሌ ሀቅ እኮ ነው። አምላክንም ሰው ይገዛል። ሰውም ራሱ አምላክ ራሱ ሰውን ሲፈጥረው ሰው እንዲገዙለት አድርጎ ነው የፈጠረው። ለምሳሌ እንስሳትን እንዲገዛ አድርጎ ነው የፈጠረው። እሱ በባህሪ ያለ ነው። ግን የአምላክ ብቻ ባህሪ በሆነ ጉዳይ ላይ ነው እኔ እያልኩሽ ያለሁት። አሁን ፋላሲ እየሰራሽ ያለሽው ሰውም አምላክም ኮመን ያላቸውን ወይም ሼር የሚያደርጉት ሼር እንኳን ለማድረግ ከአምላክ ሼር ያገኘውን ወይም ደግሞ በጸጋ ያገኘውን ሰው ልበልሽ ሼር እያደረገ አይደለም እኮ እሱ ራሱ ተገዢ ሊሆን ነው እዛ ጋር። ቆይ አይደለም አምላክ ለማንም ይቻላል እንዴ? ቢንዬ በጣም ይቅርታና እስልምና የክብር ስግደት ራሱ ይቻላል ይፍናል።
እሷ አላለችም። እሷ እኔ አላለችም። እንደሱ አላልኩም። እንደዛ ብላ ስላለች ይቻላል አይቻልም? ፖይንቱ ይችላል። እኔ እንጃ አላቅም፣ እሱን አላቅም። ግን አሁን ለምሳሌ ግን እንዴት ነው እኔ ልልህ የፈለኩት አሁን ቁርአን ላይ እሺ ቢነው ወደዛ ትሄጂ አሁን ኮመን በሆነ ጉዳይ ላይ አይደለም እያለን ያለ ነው። ራሱ አምላክ ወዶ ፈቅዶ ለሰዎች በሰጠው ነገር ለምሳሌ አምላክ ሩህሩህ ነው፣ ሰዎችም ይራራሉ ይባላል። ስለዚህ ርህራሄ ለአምላክ ብቻ ነው አይባልም። የእሱ ፍጹም ሊሆን ይችላል። ሰዎች ደግሞ በእሱ ባገኙት መጠን በሚችሉት መጠን ሊራሩ ይችላሉ። ፍቅ አምላክ እንዲህ አይነት ኮመን ነገሮች አለ። አምላክ ራሱ ወዶ ፈቅዶ የሚሰጠው አምላክ የሁሉ ገዢ ነው። ከዛ በታች ደግሞ ሰው ሁሉን እንዲገዛ የተሰጠው ነገር አለ። በዛ ጉዳይ አይደለም እየተነጋገርን ያለ ነው ለአምላክ ብቻ ባሉት ባህሪያት ነው። ስግደት ኢባዳ ከሆነ አምልኮ ከሆነ ይሄም ደግሞ የሚገባው ለአምላክ ብቻ ከሆነ ይሄን ነገር አምላክ ሼር አያደርግም ነው። መፍጠር ስራ የአምላክ ብቻ ከሆነ ማለት ነው ይሄን ነገር ለማንም ሼር አያደርግም። አምላክ ከሌላው ልዩ የሚያደርገው አለመፈጠሩና መፍጠሩ ነው። አምላክ ከሌላው ልዩ የሚያደርገው መመለኩና አለማምለኩ ነው። ስለዚህ መመለክን ለሌሎች የሚሰጥ ከሆነ ስግደት ኢባዳ አምልኮ ከሆነ መመለክን ፈቅዶ ለሌሎች የሚሰጥ ከሆነ አላህ ራሱ ባህሩን ሼር እያደረገው ነው። የትኛው መመለክ የሚገባቸው ከሌላ ሌሎች አሉ ብሎ እያለ ነው ማለት ነው። ኦር ደግሞ ስግደት የሚለውን ወይ አምልኮ አይደለም የሚል ዲፋይን ማድረግ መቻል አለባቸው። ስግደት ማለት አምልኮ ነው፣ ኢባዳ ነው፣ የኢባዳ አንዱ ክፍል ነው ካላችሁ በኋላ መልሶ አላህ ራሱ እያስመለከ ነው የሚለው ነገር አፌር ማድረግ መቻል አለብሽ ማለት ነው። እና በዚህ ላይ ነው የምትመልሽልኝ እንጂ ኮመን በሆነው ሀሳብ ላይ እንዳትመልሽልኝ። ስግደት ራሱ አሁን እንዴት ነው ቢነው አሁን ስግደት አንተ ዝም ብለህ ሱጁድ ወድቀህ ብትነሳ ለአላህ ብለህ አይቀበለውም። አላህ ባለ መንገድ ስትሰግድ ግን አክሴፕት ያደርጋል። እሱ ባላለ መንገድ ከሰገድክ ግን አይቀበልህም፣ ጥቅም የለውም ማለት ነው። ሰው አላህ ባለ መንገድ ነው ለአዳም የሰገዱት እና አክሴፕት የማያደርግበት ምንም አይነት ምክንያት የለም። ትዕዛዙ ከአላህ ስለሆነ እሱ ባለ መንገድ እያደረጉት ስለሆነ ለዩሱፍ ተሰግዷል። እዚህ ጋር ለዩሱፍ አሁን ለምሳሌ በክብር የሚለው ቆይ በክብር ተብሎ በቅንፍ ገባ እንጂ አረብኛው ላይ የለም። በክብር የሚለው በቅንፍ የገባ ነው። ለዩሱፍ ሱራ 12 ላይ የተሰገደው በክብር የሚለው ታዞ አይደለም። ሁላ እዛ ጋር አሁን ትእዛዝ አለ የለም። አንቺ ባልሽው አርጊመንት መሰረት ማለት ነው። ምንድነው የሚለው? ወዳጆቹ በዙፋን ላይ አወጣቸው ለእነርሱም አለ በክብር የምትሏ በቅንፍ ነች፣ ሰጋጆች ሆነው ወደቁ ይላል። ምን እናድርገው ይላል። አሁን እሱ የዩሱፍ ነው፣ ግን የአዳሙ ጋር አላህ ስገጂ ላለልኝ ቦታ ወደዛ ዙሮች ስገጂ ስለኝ አዳም ታዞ ነው ካልሽ ይሄኛው ውስጥ ደግሞ እናዙት ቆይ እኮ ወደዛኛው እንሄዳለን። የአዳሙ ላይ አሁን ወደ ካባ ዙራችሁ ስገዱ አይደል ያለን። ሪፕላይ አድርገሽ ስለነበር በዛው መልሽልኝ። አሁን እዛው ላይ ነው አላህ ባዘዘ መንገድ ካልሰገድክ ኢባዳ አይሆንም አልሽ። ሲጀመር እኔ የምልሽ እኮ አላህ ለሰዎች ስገዱ ብሎ ማለት አይችልም ነው። ለምን አይችልም አለ እኮ። ስግደት ኢባዳ ከሆነ አምልኮ ከሆነ ሰዎችን ስገዱ ካለ አምልኩ እያለ ነው። ለምሳሌ አደምን አምልኩ እያለ ነው። መገለጫው ያ ብቻ ብላችሁ ከፈታችሁ እናንተ እንደዛ ብላችሁ ስለምትፈቱ፣ ስለዚህ ሌላ አይችልም ካለማ በቃ እያጋራ ነው። ከኔ ሌላ አምላክ አለ እያለ ነው። ማነው አደም አምላክ ነው። እንደዛ አለ። አሁን እንዴት ነው አሁን ቁርአን ላይ ቆይ አንተ እንደ ክርስትና ምናምን ነገር ተውና እንደ እስልምና ላውራህና እንደ እስልምና ወማ ኸለቅቱ ጂኒ ወልኢንስ ኢላ ሊያዕቡዱን ጋኔንም ሆነ የሰው ልጅን ያልፈጠርኩም እኔን እንዲገዙኝ ቢሆን እንጂ አለና፣ ግን ለመንግስትም ይገዛሉ አይደለ? ግን እንዴት ነው ለምንድን ነው ለመንግስት የምትገዙ ነው? ይሄን ግዛት ይሄን እየገዛን አይደለም። ይሄ ሪያሊቲውን ይጋጫል። አምላክ ብቻ አይደለም የሚገዛው ነው። የእስልምናው ነገስታት ይገዛሉ። ቆይ አይደለም እሱ ኮመን ነግሬሻለሁ። እሱ አምላክ ፈቅዶ የሰጠው ነገር ነው። አምላክ ብቻ ሳይሆን ገዢ፣ ሰዎችም ደግሞ በተዋረድ እንዲገዙ የተፈቀደ ነገር ነው። እሱ አምልኮ አይደለም። አምልኮ የምትብላችሁ እናንተ ዲፋይን የምታደርጉት ስጁድ ነው። ለምሳሌ መስገድ፣ ለአንድ አካል መስገድ አምልኮ ነው ትላላችሁ። ኦኬ አምልኮ ከሆነ በዚህ ሞቲቭ ሄደን አላህ ለአደም አምልክ እያሉ ነው። አለበለዚያ ወይም ደግሞ ስግደት ሁሉ አምልኮ አይደለም ብላችሁ ዲፋይን ማድረግ መቻል አለባችሁ። አይደለም እንደዛ አይደለም። ኦኬ ስግደት ሁሉ አምልኮ ነው ወይስ አይደለም? ስግደት ለአላህ ሲሆን አምልኮ ነው። ለአላህ ሲሆን አላህ ብሎና አላህ ባለ መንገድ ስትሰግድ አምልኮ ነው።
ስለዚህ ስግደት የሚለውን ዲፋይን ታደርጊያለሽ ማለት ነው እኮ ያልኩህ እኮ ነው። ስግደት ለአላህ ሲሆን አምልኮ ነው። ቆይ ስግደት አንድ ነው። ለሰውም የሚሰገደውም ለአላህም የሚሰገደውም አንድ ነው። ስግደቱ ከጉልበትሽ ጎንበስ ከጉልበትሽ ሸብረክ ከአንገትሽ ጎንበስ ብለሽ መሬት ላይ የምትደፊው ነገር ነው። ሁለቱም አንድ ነው አክሽኑ። አሁን ለአላህ ሲሆን የአምልኮ ነው፣ ለሌሎች ሲሆን ግን የአምልኮ አይደለም እያልሽ ነው። እንደዛ ዲፋይን እያልኩሽ ነው። እንደሱ እያልኩ ለአላህ ሲሆን ስግደት ለምሳሌ እኔ ለአዳም አሁን አላህ አትስገዱ ለሌላ አካል ሲል በራሳችን መንገድ ሌላን አካል ረዳት አድርገን አጋዥ ፈጣሪ አድርገን ስናመልክ ያ አምልኮ ይሆናል። አላህ ባለ መንገድና ላለው አካል ግን እየሰገድን ብንኖር እሱ ባለ መንገድ ትዕዛዙን እየተቀበልን ስለሆነ እሱ ባሰመረ መንገድ እየሄድን ስለሆነ ወደ ሌላ አይወስደንም። ለአዳም እየሰገድን ነው ብሎ ማለት አይደለም። አሁን ስግደት ለአላህ ብቻ ነው የሚገባው ወይስ ደግሞ ለሌሎች ይገባል? ትክክል፣ ለአላህ ብቻ ነው። ግን እንዴት ነው የምንሰግድለት ስትል ግን አላህ ባለ መንገድና ባለ ቦታ እኮ አላህ ባለ መንገድና አላህ ባለ መንገድም ቢሆን ለአላህ ብቻ ነው ስግደት የሚገባው፣ ለሌሎች አይገባም። ስግደት ለአላህ ብቻ። በጣም ጥሩ። ስግደት ለአላህ ብቻ ነው ካልሽ በኋላ አሁን ደግሞ መልሶሽ አላህ ደግሞ ለሌሎች ሰዎች ስገዱ ብሎ እያዘዘ ነው። ያ ደግሞ ስግደት አምልኮ ነው የሚያሳየው ካልሽ ብለሽ ዲፋይን ካደረግሽ በኋላ አላህ ራሱ ለሌሎች ስገዱ ሲል ሌሎችን አምልኮ እያለ እንዳልሆነ ምንድን ነው ማስረጃ? አይደለም አላህ ነው ያዘዘን። አሁን አዳም አዞ ቢሆን የምንሰግድለት ለእሱን ልናመልክ ነው። አላህ ነው ስገጂ፣ በዚህ መንገድ ወደ ካዕባ ሰግደ ዙረሽ ስገጂ ስለ እየሰገድኩለት ነው። ገባት? ትእዛዙን ለአዳም ስጁድ አድርጊ ሲለኝ እያደረግኩ ነው። ትእዛዙ ከአላህ ነው። የሆነ ነገር ቢፈጠር አሁን እዚህ ጋር ቆይ ኤፍናን ቆይ አይደለም፣ እንደዛ አትደጋግሚ። ስግደት ከኔ ሌላ የለም ማለሽ ይሄ የአምላክ ቃል ነው። ከኔ ሌላ የለም ካለሽ በኋላ ስግደቱም ደግሞ የሚያሳየው ምንድነው? አምልኮ ነው አለሽ። ኦኬ ስግደት ለአላህ ብቻ ነው፣ ከተሰገደም ደግሞ ስግደቱ ምንድነው? አምልኮ ነው አለሽ። እንዲህ ካለሽ በኋላ ስግደት ከኔ ሌላ የለም ካለሽ በኋላ ስግደቱም አምልኮ ነው ብሎ ከነገረሽ በኋላ ለሌላ ሰው ስገዱ ብሎ ካዘዘ አንደኛ ስግደት ከኔ ሌላ የለም የሚለው ነገር ትክክል አልነበረም፣ አላህ ተሳስቷል። ሁለተኛ ደግሞ አምልኮ ከሆነ ስግደቱ ሌሎችን አምልኮ እያለ ነው አላህ ማለት ነው። እሺ አሁን እንዴት እንደሆነ ታውቃለህ ነው ስግደት አምልኮ የሚሆነው ኢባዳ የሚሆነው አላህ ባለ መንገድ ስትሰግድ ነው። አሁን ዝም ብዬ ሶላት እኔ አሁን እሰግዳለሁ፣ ሙስሊም አይደለሁም፣ ግን ሲመቸኝ እንዲሁ ቀልቤ ወስዶኝ ዝም ብዬ ሶላት ላረግ እችላለሁ። ግን አላህ አይቀበለኝም ያንን ነገር። ስግደት አይደለም፣ ያ አምልኮም አይደለም። እኔ እንዲሁ በቃ ልምድ ስለሆነ በቃ ዝም ብዬ ልሰግድ እችላለሁ። ያ አምልኮ አይደለም፣ አምኜበት አይደለም። በአላህ ትዕዛዝ መሰረት እጄ ስሰግድ ነው አምልኮ የሚሆነው። ለአዳም ስሰግድ በአላህ ባለ መንገድ ሲሆን ለአላህ ነው አምላክ ስግደቱ መለኩ አምላክን ኢባዳነቱ አይደለም እኮ ስለ አላህ ስትሰግጂ በትክክል ሆነ አይደለም የሚለው አይደለም። እኔ እያልኩ ያለሁት ከአላህ ውጭ ስለሚሰገደው ስግደት ነው። አንተ ጎንበስ ቀና ማለቱን ብቻ እያየህ ነው። ትዕዛዙ እኮ ነው ዋናው ነገር። ትዕዛዙም ሆነ ምንም እኮ ለአላህ ላይ እሱ አላህ ላይ ሲሆን ነው አፕላይ የሚያደርገው። ትክክል ነው አይደለም ሰላቱ የሚለው አላህ ሲሆን ነው። እኔ እያልኩሽ ያለሁት ለአላህ የሚደረገውን ስግደት አይደለም እየጠየኩሽ ያለሁት ከአላህ ውጭ የሚደረገው ስግደት ነው እያልኩሽ ያለሁት። ለምንድን ነው ፋላሲ የምትሰሪው? ለአዳም የተሰገደው ትዕዛዝ ስግደት ማለት ነው። ኦልሬዲ ለአላህ ነው አምልክነቱ። ምክንያቱም ትዕዛዙ ከዛ ነው የመጣ። ቆይ ስማኝ አንዴ ብቻ። ለምሳሌ ሌላን አካላት ለቤተሰቦቻችን ስንታዘዝ አላህን እያመለክን እንደሆነ ታውቃለህ። ለቤተሰብ መታዘዝ አላህን ልክ እንደማምለክ ነው። ምክንያቱም ትዕዛዙን እየጠበቅን ነው። ለምሳሌ ቤተሰቦች ሂጃብ አትልበሺ ምናምን ቁርአን አትቅሪ ስሉኝ እንድቃወማቸው ያዘኛል። ቤተሰቤም ማለት ነው አልታዘዝም የዛኔ። ምክንያቱም እነሱ ከአላህ ትዕዛዝ እያወጡ ነው። ለእነሱ መታዘዝም ለአዳም መስገድም የአላህ ፍቃድ ነው እና አምልኮቱም ክብሩም ለአላህ ነው። እያወራን ይኸውልሽ፣ መታዘዝማ ኮመን ነው። ቅድም ነግሬሻለሁ። መታዘዝማ ለብዙ አካላቱ ትታዘዣለሽ። እሱ አልተከለከልሽም። ሪስትሪክሽን የለበትም እሱ ላይ። ኖ ለአላህ ብቻ ነው ሰው እንደዛ አይደለም። በእስልምና እንደዛ አይደለም። አቢ ነው ምንድን ነው በእስልምና እንደዛ? በእስልምና ለሆነ አካል ራሱ የምትታዘዘው አላህ ስለፈቀደ ብቻ ነው። ለምሳሌ መንግስት ሂጃብ አትልበሱ ሲሉ ይቃወማሉ። ለመንግስት የሚገዙት ፋላሲ አትስሪ። እኔ አላህ ስላልፈቀደ ነው አላልኩሽም። በቃ ፈቅዷል። ትእዛዝ ይቻላል። ትእዛዝ አምልኮ አይደለም።
ከብቶሻል። ትእዛዝ አምልኮ አይደለም። ትእዛዝ አምልኮ ነው የምትይ ከሆነ መታዘዝ አምልኮ ነው በእስልምና። መገዛት መታዘዝ አምልኮ ነው በእስልምና። ኖ ትእዛዝ እንደዛማ ከሆነ ትእዛዝ አምልኮን የሚያመለክት ከሆነማ ለታዘዝሽለት አካል እኮ እያመለክሽው ነው ማለት ነው። ለመንግስት ለምትታዘዥ መንግስትን እያመለክሽው ነው የሚል እሱን እኮ ነው እኔ መረዳት ያልቻልከው ነው። ወማ ኸለቅቱ ያዘዘሽ እኮ ይፍናል ለመንግስት ያዘዘሽ ትእዛዙን እቺን ብቻ የመንግስትን ልንገራት። በእስልምና ለመንግስት ያዘዘሽ ለሸሪዓ ወይ ደግሞ በአላህ መንገድ ለሚገዙት እንጂ ለክርስቲያኖች ወይ ደግሞ ለሌሎች አይደለም። አላህ የማያዘውን ነገር መንግስት ቢያዘኝ እቃወማለሁ። ሂጃብ አትልበሱ ሲባል ለምንድን ነው የሚቃወሙት? ትእዛዙ ከአላህ የወጣ ስለሆነ። እሱ ብቻ አይደለም፣ የሸሪዓውን ህግ 100% የሚቃረን ነው። ለምሳሌ አንድ ሴት እንደፈለገች ከሸሪዓ ውጭ ታገባለች፣ ስትፈታም በፍርድ ቤት ትፈታለች። ብዙ ነገሮች አሉ በውስጥ። እሱ አሁን ከአላህ ትእዛዝ የወጣ ነው። እሱ ሐራም ነው። ስለዚህ ማግባት ያለባት በሱና በነብዩ ሱና ነው። አንድ ጊዜ እኮ መገዛት የሚለውን ብቻ አትለጥጪውና ወደ ቢኒ ተመለሺ። መገዛት የሚለው ኮንሴፕት በራሱ የተሰጠሽ ለትእዛዝ ነው። ዋናው ነገር ያኮ ነው ቢኒ ለማን ነው አይደለማ? ይዝላል ለማን ነው የተባልሽው? ቆይሽ ልንገር ሐሳቤን እኮ ብትረዱኝ ደስ ይለኛል። ለሸሪዓው ነው እንጂ አሁን እኮ ለምን መሰለሽ ነገሮችን እየቀላቀልሽ ነው። መታዘዝ ለአላህ ብቻ የሚባል ነገር የለም። ከአላህ ውጭ ቢኖ እንደዛ ነው። በክርስትና እንደ ክርስትና እየመለስክ ነው። የእስልምናን ትጠይቅና እንደ ክርስትና ትመልሳለህ። አይደለም፣ እንደዛ አይደለም። ተፍቻ ሳይሻለው ከፈለግሽ መታዘዝ ለመሐመድም መታዘዝ አለ። ታዩ ለአላህ ብቻ አይደለም እኮ ለመሐመድ የምንታዘዘው አላህ ስላዘዘን ነው። እንደዛ እኮ ነው ሐሳቡ። ስለዚህ መታዘዝ የሚለው ነገር ለአላህ ብቻ አይደለም፣ ባህሪው ለአላህ ብቻ ነው። አላህ እኮ ነው ለዛ ነገር እንድንታዘዝ ያዘዘ። የአላህ ብቻ ባህሪ ከሆነ ለሌላ ሰው አትታዘዥም እኮ። ስለዚህ የአላህ ብቻ ባህሪ ሳይሆን ለሰዎችም እንድትታዘዥ ያን ባህሪ ለሰዎች የሚታዘዝ የለም። ለሰዎች ሙስሊም አይታዘዝም። ለምሳሌ ለመሐመድ እንድትታዘዥ ተነግሮሻል። ለመሐመድ እንድንታዘዝ ያዘዘን ማን ነው? መሐመድ አይደለም እንዴ? ግን ያዘዘን ማን ነው? አላህ ነው። አሁን መሐመድ ከአላህ ተቃራኒ የሆነ ትእዛዝ አላህ የማይደግፈውን ሐሳብ ካመጣ እንቃወመዋለን። አሁን ብለሽ እንደምትደርቂ ይገባኝ። አሁን እኔ መታዘዝ አትታዘዥም አላልኩሽ። አሁን እያልኩ ያለሁት ለመሐመድም ትታዘዣለሽ፣ ለአላህም ትታዘዣለሽ። መታዘዝ የአላህ ብቻ ባህሪ ከሆነ ለሌላ መታዘዝ የለብሽም። አለቀ። አላህ የእሱ ብቻ ባህሪ ከሆነ ያን ባህሪ ለሌላ ሼር ማድረግ የለበትም ነው እያልኩሽ ያለሁት። አንተ እያወጣህ ነው ህግ። ቆይ እያወጣ አይደለም። ስሚ መጀመሪያ ካደረገ ያ ባህሪ የእሱ ብቻ አይደለም ማለት ነው። በቃ ስለዚህ ልዩ የሆነ ባህሪ የለውም ማለት ልዩ የሆነ ባህሪው አይደለም ማለት ነው። እኔ እያልኩ ያለሁሽ ቅድም ጀምሮ ስልሽ የነበረው አንቺ ፋላሲ ነው የምትሰሪው። ወደዚህ ተጎትተሽ ትመጫለሽ። አምላክ ብቻ ያለው ባህሪ ለምሳሌ አምልኮ ለአምላክ ብቻ ነው። መፍጠር የአምላክ ብቻ ባህሪ ነው። ሁሉን ማወቅ የአምላክ ብቻ ባህሪ ነው። እነዚህን ባህሪያቶቹ አምላክ ለማንም ሼር አያደርግም። የሱ ብቻ ልዩ ምንድናቸው? ባህሪያት ናቸው ነው እያልኩሽ ያለሁት። ሐሳቤን ብትረዳ ይሄን ሁሉ ነገር ራሱ ላናወራ እንደምንችል ነው የምረዳው። ፋላሲ እየሰራሽ ነው። ቆይ ኤፍናን ፋላሲ እየሰራሽ ነው። በእነዚህ ባህሪያት አነጋግሪኝ ስልሽ አንቺ መተሽ ኮመን በሆኑ ነገሮች ለማነጋገር ለመንግስት የሚታዘዝ ሙስሊም የለም ስል ለምንድን ነው እኔ መረዳት ያልፈለግከው? ቢነው ለመንግስት ቆይ ቃሌ ባላ ጨረስኩኝና ነው ትእዛዙ ላይ እንመጣለን። ስለ ትእዛዙ ከሆነ ራስ ገቦት ስለ ትእዛዙ ከሆነ እንመጣለን። ትእዛዙ ኮመን ነው ብዬ ነገርኳት እኮ አትሰማኝም። አሁን ኢባዳ ማለት ቀለል ባለ አማርኛ ይገለጽና መጀመሪያ እንደነገር ዲፋይን ታርክ። ስግደት ሁሉ አምልኮ ነው ወይስ አምልኮ አይደለም የሚለውን ትፍታለን። መጀመሪያ ስግደት ሁሉ አምልኮ ነው ወይስ 30 ጊዜ ጠየቅኩት። በቃ እዚህ ላይ ነው ጨዋታው መጨረስ አለብን። ያ ሰዋው ሌላ ነገር እሱንማ ቀደም ጨርሰናል፣ ግን መልሳ ወደ ሌላ ትገባለች እኮ። እሱ ነው ሐሳቤን እኮ አልተረዳኸኝ ቢ ነው አንዴ እሺ ቃሉ ጠይቀኝ። ረጅም ሰዓት ስለሆነ እየሰለቸን ስለሆነ እንቋጨውና ስግደት ሁሉ አምልኮ ነው ወይስ አምልኮ አይደለም? እንደ እስልምና ስግደት ለአላህ ሲሆን አላህ ባለመንገድ ሲሆን ለአላህ ነው አምልኮነቱ። ለሌላ አካል ስትሰግድ በራስ መንገድና በራስ ፍቃድ ስትሰግድ ደግሞ ሌላን አካል እያመለክ ነው የሚሆነው እኮ። ስግደት ሁሉ አምልኮ ይባላል ወይስ አይባልም? መጀመሪያ ይባላል። ስግደት አምልኮ ነው። ልክ ነህ። ኦኬ በቃ ጥሩ። ስለዚህ አሁን ለምሳሌ የዩሱፍን ክፈችው ሱራ 12 ክፈች። ኦኬ
እኔ ያልያዝኩት አላህ አላዘዘምም አልተቃወመምም። አላህ አላዘዘም ካላዘዘ አልተቃወመምም። አለማዘዝ ብቻ አይደለም አልተቃወመምም ጭምር። ስለዚህ እያመለኩ ነው ታዲያ ቤተሰቦቹ ማለት ነው። አይ ቲንክ የክብር ይላል አይደለ? ታፍሲር ሙፈስር ላይ የክብር ብሎ ፈስረውታል። ሙፈስሮቹ የለም ቁርአኑ ላይ የለም የሚባል የለም ብለሽ ሙፈስሮቹ አስቀምጠውታል። ኦልሬዲ አንቺ ራስሽ ተሽማምተሻል። ያምልኩ ነው ብለሽ መጀመሪያ ላይ ያምልኩ ነው ብለሽ እያመለከ ነው አልኩህ እኮ። ግን እዛ ጋር የክብር ነው ይላል። ክብር የሚለውን በአረብኛ ታሳይኛለሽ። እዚህ አማርኛ ተርጓሚ ሙፈስሮች አስቀምጠውታል። ኦልሬዲ ቁርአንን የተረዱ ሰዎች፣ ሀዲስን በደንብ መርምረው የሚያውቁ ሰዎች በዛ መልኩ ከፈቱት አላህ ይበልጣሉ። እነሱ ፈተውታል። አላህ ይበልጣሉ። አላህ አይበልጡም። ሲጀመር ከቁርአንና ከሀዲስ አምጥተው ነው የሚፈቱት እንጂ ከራሳቸው እንዲፈቱ አይታዘዙም ማለት ነው። የትኛውን ቆይ ግን ልንገራችሁ። ቆይ አሁን ልንገር ዴቭ ጨርስ። እኔ ሀሳቤን እኮ አልተረዳችሁኝም። እሺ አሁን ይኸውልሽ ቅድም የተስማማንበት ግራውንድ አለ። ምን ተስማምተናል? ስግደት ሁሉ አምልኮ ነው ብለሽኛል። ኦኬ ስግደት ሁሉ አምልኮ ነው። የሆነን አካል ስትሰግድለት ለማምለክ ስትሰግድ አምልኮ ነው የሚሆነው። ለማምለክ ሳይሆን ስግደት ሁሉ በአጠቃላይ አምልኮ ነው። ዝም ብሎ ጎንበስ ቀና ማለትማ እኔም ጎንበስ ቀና ላለው ግን ስግደቱ አምልኮ አይደለም አልኩ ቅድም። አልሰማኸኝም? ከዛ አንጻር አይደለም ምን የምልቀው መልሰሽ ደግመሽ ስግደት ሁሉ ደግሞ አምልኮ አይደለም። እሺ አሁን ለምሳሌ መሐመድን ጎንበስ ብለው ለክብር ሲሰግዱለት ማለት ነው አይቻልም ብለዋል። አይቻልም አላህ ስላላዘዘ ነው የማይቻለው። ገባህ አይደለ? አላህ ቢያዝ ነው ምንም ችግር የለውም። አሁን ደግሞ ወደ ይቻላል መጣሽ። አይሻ ቅድም አይቻልም ነበር እኮ አላህ ካላዘዘ አይቻልም። አላህ ካላዘዘ ስግደት። ስለዚህ አሁን የተስማማነው ስግደት ሁሉ አምልኮ ነው በእስላም። አንድ ጊዜ ጀምረናል፣ እንጨርሰው ፕሊስ። ማን ነው ቆስቲ በእናትህ የሚያስወጣው? አጉል ቦታ ላይ አታስወጡ። እንጨርስና እንትን እንበል የእንትን የሆነ ከሆነ አይ ችግር የለውም። ተረጋጊና አሁን ስግደት ሁሉ አምልኮ ነው በሚለው ተስማምተናል። ፈርስቶፋል ስግደት ሁሉ አምልኮ ነው። ቆይ እሺ ልንገርህ ቃሌ ከምን አንጻር እንደዛ እንዳልኩ እኔ ቅድም ነግሬሃለሁ። እኔ አሁን ለምሳሌ ስጁድ አደርጋለሁ ጎንበስ ቀና እላለሁ አልኩኝ። ግን ይሄ አምልኮ ነው ወይ ብትል ነው አይደለም። ስግደት ይሄ ጎንበስ ቀና ማለት አይደለም። በትዕዛዝ መሰረት የምትሰግደው ስግደት ቆይ ልንገርህ በትዕዛዝ ታዘ የምታደርገው ስግደት አምልኮ ነው የሚሆነው። አምልኮነቱ ለአዛጁ ነው። ለምሳሌ የሆነ ንጉስ ለእኔ ስጁድ አድርግ ስገድልኝ ብሎ አንተ የምትሰግድለት ከሆነ እያመለከው ነው የሚሆነው። ግን የሆነ አካል ለዚህ መንግስት ስገድ ካለ ደግሞ ለታዘዝከው አካል ነው ክብሩና አምልኮቱ የሚገባው። ይፍናል ናም ነጭና ጥቁር አለ አይደል? ነጭና ጥቁር አለ። ነጭና ጥቁር ሲቀላቀል ምንድን ነው የሚፈጥረው? ነጭና ጥቁር ኦኬ እንትን ነው ማኪያቶ ወተትና ማኪያቶ ነው ብዥ ያለ ነገር ይፈጥራል አይደል? ስለዚህ እኔ ጠየቅኩሽ አሁን ስግደት አምልኮ ነው ወይስ አምልኮ አይደለም ስልሽ አይ ማኪያቶ አንጻራዊ አመላለስ ነው የሚመለሰው። እዚህ አንጻራዊ ሳይሆን ይኸውልሽ አምልኮ ነው ብላችሁ ነው የምታምኑት ወይስ አይደለም? ሳትታዘዥም ታዘዝሽም ሆነሽ በቃ ለክብር ሰላም ዋሉ ብለሽ እንደዚህ ጎንበስ ሳልታዘዝ ዝም ብዬ የምሰግደው ነገር እንዴት አምልኮ ሊሆን ይችላል? አይ እሱ አምልኮ ሊሆን አይችልም። ታዝዤ ሆነ ብዬ ፈልግ አራዳምጪ ሊፍና በእስልምና ስግደት አምልኮ ነው ብላችሁ የምታምኑት ወይስ አይደለም? አምልኮ ነው ይባላል፣ ግን ከሆነ አንጻራዊ ቃል ነው፣ አንጻራዊ ንግግር። እህቴ አንጻራዊ ነው ተብሎ የተቀመጠ ምንም አይነት እኮ ማስረጃ የለሽም። አንጻራዊ ነው የምታገኘው ሀሳብ እኮ ነው። ሁሉም እኮ አንጻራዊ ነው ምናምን ተብሎ ነገር የለበትም። ቃል የስማኛ እንድትረዳኝ አዳምጪ። መሐመድን ለምሳሌ ለአክብሮት ጎንበስ ብለው ሰላም ሲሉት በሳሂህ አልቡኻሪ ላይ 301 ላይ አይቻልም ብሏል፣ ከልክሏል። ለምን አይቻልም ማለት ለምን? እሱ ስለማይቻል ትዕዛዙ ከአላህ ስላልመጣ ለሰው መስገድ ስለማይቻል ትዕዛዙ ከአላህ ስላልመጣ ለምንድን ነው ለነብዩ መሐመድ መታዘዝ ያለበት? የሰው ማስረጃለሽ ይፍና ስገዱ አይልማ። ለነብዩ መሐመድ ስገዱ የሚል ህግ የለም። ለዛ ነው ማይሰግድልሽ። የሱፍ ለመሰገደ በቃ ቀጥ ጨረስኩኝ። ማን አሁን የሱፍ ያለበት ነው ማለት ለየሱፍ የሰገዱት እኮ አምልኮ አይደለም። የክብርም ቢሆን አላህ አዘዋቸው ከሆነ አላህ አዘዋቸው ነው የሰገዱት። ችግር የለውም። አላህ እስካዘዘ ድረስ እኮ ለማንም ለምንም ብትሰግድ ችግር የለውም።
አሁን ነው በቃ እዚህ ጋር ነው ችግሩ። ምን አለች መሰላችሁ? ሚዩት አድርጌ በቃ አሁን ትልቅ ችግር ፈጠረች። ምን አለች መሰላችሁ? ከታዘዘ በስተቀር ስላልታዘዙ አለች። ኦኬ የግዴታ አላህ ማዘዝ አለበት ለመስገድ አለች። ኦኬ ተስማማል። ለዩሱፍ አላህ አላዘዘውምም አልተቃወመውምም። ከፈትለት ሱራ 12 ጨረስን እዚህ ጋር ማለት ነው። እዚህ ጋር እያመለከ ነው። መክፈት አይጠበቅብህም። አላህ አላዘዘምም አልተቃወመህም። እሱ እንግዲህ ነው ያላቅም የእሱን አላቅም ማለት ነው። ያልተጻፈ ነገር አላለብህም። ግን አንቺ ስግደትን ስግደትን አንቺ ዲፋይን ባረግሽው መንገድ ግንን አትጨምሪበት። አንቺ ራሱ ባመጣሽው መስፈርት የሱፍ ሰው እያመለከ ነው። አንቺ ባመጣሽው መስፈርት ስገዱልኝ ብለዋል እንዴ ኢየሱስ? እኔን አምልኩኝ ለእኔ ስገዱ ምናምን ብሏቸዋል። እንደዛ ብሎ ቢሆን አዎ፣ ግን አላህ አዛቸው ይሁን አይሁን አይታወቅም አልክና፣ እንደዛ ከሆነ የማይታወቅ ነገር እንዴት ይወራል? ራስሽ ጋር እየተጋጨሽ ስለሆነ መጀመሪያ ላይ ስግደት አምልኮ ነው ስላልሽ፣ ስለዚህ አንድ ሰው መጥቶ ለኔ ስግደት አንጻራዊ ነው፣ አምልኮ ቢሆን አንጻራዊ ነው። አንዴ አታች በቂ ነው። ስግደት አምልኮ ነው ብለሻል። ስግደት አምልኮ ከሆነ በእስልምና ዘንድ ይሄ የታወቀ ነው። ስለዚህ አንድ ሰው መጥቶ ስገዱልኝ ካለ አምልኩኝ እያለ ነው። ጨርሰናል። ወንድማ እህታችን አሪዛ እንኳን ሰላም መጣሽ። እንዴት ነሽ? አንድ ነገር ራፓፕ ላድርግበትና በቃ ትቀጥላላችሁ። አንድ ደቂቃ ማትበል ባይዘዌ መሐመድም ለሰው መስገድ አይቻልም እንጂ መስገድ ቢቻል ኖሮ ሚስት ለባሏ እንድሰግድ አረግ ነበር ብሎ ተናግሯል። ይሄ በቃ መስገድ አይቻልም ቶታሊ። አንተ በጀመርከው እንትን እኔ ልቀጥልህ ወንድሜ። አንዴ ስለማይመቸኝ ነው ይሄን ተናግሬ ልውጣ። ተናግሮ ለመውጣት ላንሰጠው አይደለም የጀመራችሁትን እንትን ልበል ብዬ ነው። ኮትቀጥ ያለሽ አይ እንትን የሚለው ስገዱ ምናምን የሚለው ከነቢያችን አለይሂ ሰላቱ ወሰላም ከመምጣታቸው በፊት ለነበሩ ነቢያት እየታዘዘ ነው። የታል እንደዛ የሚለው ማስረጃ ነው? አዎ አሁን ምን አልክ አንተ? ነቢ መሐመድ አለይሂ ሰላቱ ወሰላም ምን አሉ? ለሰው መስገድ ቢቻል ኑሮ አንድ ሚስት ለባሏ እንድትሰግድ አዝ ነበር ብለዋል አልክ አይደለ? አዎ ይህንን ትእዛዝ የተላከው ከነቢያችን አለይሂ ሰላቱ ወሰላም ከመጡ በኋላ ነው። ከዛ በፊት ግን ነበር። ከዛ በፊት ያለውን አምጪ ታዲያ። አሁን ይሄ ማለት እኮ ከቁርአን ላምጣልህ። ከመሐመድ ጀምሮ ነው ይሄ የተከለከለው የሚል ነገር የለውም። አጠቃላይ ለሰው መስገድ አይቻልም ከአላህ በስተቀር ቢቻል ኖሮ ሚስቶች ለባሎቻቸው እንዲሰግዱ አረግ ነበር ማለት ከመጀመሪያው ጀምሮ ያለውን ነገር እየተናገረ ነው እንጂ አይ እኔ ከመጣው ጀምሮ ነው ይሄ ነገር ትእዛዝ የመጣው የሚል ካለ ማስረጃ አምጪ። ከቁርአን ልንገርህ። እሺ ከቁርአን አምጪ። ለፀሐይ የማትስገዱት ያለው በመሐመድ ዘመን ነው እያልሽ ነው? ለፍጡር ለማንም አትስገዱ ብሎ የተናገረው ለጨረቃም ለፀሐይም ለፍጡር አትስገዱ የሚለው አስተምሮት የጀመረው በመሐመድ ነው እያልሽ ነው። እናመሰግናለን። ምክንያቱም አስተምሮት አይደለም ወንድም አስተምሮት ለፀሐይ አይደለም ነበር። ይሄ የለም ነበር በኢየሱስ ዘመን። አንዴ ተረጋጋ ወንድም። ተረጋግቼ ልጠይቅሽ። እኔ ያልኩ ለሰውን መስገድ የተከለከለው ከነቢያችን አለይሂ ሰላቱ ወሰላም ከመጡ በኋላ ነው ያልኩ። ለፀሐይ አይደለም። ለፀሐይ በሌላ ቁርአን ክፍል ለኢብራሂምም ጀምሮ እንኳን ከመሐመድ በፊት ለፀሐይም ለጨረቃ ለሰውም ለማንም ለፍጡር አትስገዱ የሚል አለ። ያኛው በመሐመድ ነው የጀመረው ወይስ በዛኛው ጊዜ ነበር? ለፀሐይ ስለዚህ ዩሱፍ ያውቀዋል ማለት ነው ይሄንን። ኦኬ እንደዛ ካልክ እኔ ልንገርህ። ጨርሻለሁ። ቁርአን ላይ ምን ይላል? እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊሰ አባ ወስተክበር። ይህንን ነገር ለሁሉም ከመጀመሪያ እስከ መጨረሻ ከነቢያችን አለይሂ ሰላቱ ወሰላም ከወጡ በኋላም ከነበረ ይህንን ቁርአን የወረዱት አይደለም። ምንድን ነው አልጠይቅሽ። እኔ ምን አውቃለሁ? አንቺ ነሽ እኔ ጠይቅኛለሽ እንዴ? አንቺ እኮ ነሽ እንደዚህ አይነት ምርት ተሰጥቶሽ ነው። ቁርአኑ ደግሞ እየጠየቀኝ አዳምጪኝ። ቁርአኑ እንደሚናገረው አንድ ጊዜ ልጨርስልሽ። ቁርአኑ እንደሚናገረው ከኢብራሂም ጀምሮ ለጨረቃም ለፀሐይም አትስገድ ለፍጡር አትስገድ ሲል ፍጡር ማለት ኢንክሉዲንግ ሰውን ያካትታል። እናንተ ጋር ደግሞ የሱፍ ሁሉም ነቢያት ናቸው። አላህም ይህን ንግግር ተናግሮ ሳለ የሱፍ ለሰው ሲሰግድ ግን ማለት ነው አላዘዘውም አልተቃወሙም፣ ዝም ነው ያለው። ስለዚህ ማለት ነው ይቻል ነበር ካልሽ ማለት ነው እዛ ጋር አላህ የተናገረውን መጀመሪያ ለአብርሃም የተናገረውን በሙሉ ናድሹ ማለት ነው። ኦኬ ይቻል ነበር ለሰው መስገድ በመሐመድ የተከለከለው ካልሽ ቁርአን እንዳለ ጣልሽ ማለት ነው። በአምልኮት አይደለም በአክብሮት የሚል አምጪ። በቁርአን በአላህ ውስጥ አላህ በአክብሮት ነው የሰገዱት የሚል ካለ አምጪ። የሙፈሲሮች ወሬ ሳይሆን የራሱ የአላህ ንግግር ላይ አምጪ። አምጪልኛ ከአላህ ከቁርአን ስጭኝሽ ከቁርአን ስጭኝ። አዚዛዬ በአምልኮት ከሆነ ጸሎትም አምልኮት ሊሆን ነው ማለት ነው።
ገባ ግን ስለዚህ በአክብሮት የሚል ይቻላል ካለ ካልችል አምጪልኝ ከቁርአን እኮ አልኩሽ። ማስረጃ ነገርኩህ እኮ ከነቢያችን ይኸውላችሁ እናንተ የምትፈልጉት ስህተት ነው አይደለ? ስለዚህ መረዳት አትችሉም እኮ እናንተ። ማስረጃ የለሽም። ከምን አመጣሽ? በአክብሮት የሚለውን አንቺ ማለት ከየት አመጣሽው? ማስረጃ አለሽ? የአክብሮት ስግደት እንደሚቻል እንደነበረ የሚገልጽ ስግደት ሁሉ አምልኮ እንደሆነ ነው የሚናገረው ቁርአን። እናንተም የምትናገሩት ስግደትን ዲፋይን የምታደርጉት ስግደት ሁሉ አምልኮ ነው። ቁርአን አምጣልኝ። ቁርአን ክፈተውን አሳየኝ። ሁሉም ለሰው አክብሮት ምን ቁጥር እነግርሃለሁ? አንተ ንገረኝ። ሁሉንም ለሰውን መስገድ ከመጀመሪያ ከነበረው ነቢ እስከ መጨረሻ ከነቢያችን መሐመድ አለይሂ ሰላቱ ወሰላም እስከ መጨረሻ ላለውን ለሁሉም መስገድ አይቻልም ያለውን ቁርአን አምጣልኝና እኔ ማሳያለሁ። መጀመሪያ ለኢብራሂም ለፀሐይም ለጨረቃም ለፍጥሯት ትስገድ ለአላህ ብቻ ስገድ ያለው ታዲያ መቼ ነው? እሱ አይመለከትም? እኔ አትጠይቀኝ። የጠየቅኩን መልስልኝና ቁርአን አሳይኝና እኔ ማሳያለሁ። እሱን እኮ ነው ያልኩሽ። ቁርአኑን ክፈተውና ለፀሐይም እኔ እናንተ የምንራዳው መጀመሪያ ማስረጃ ስታመጣ ነው። ማስረጃውን አምጣውና ቁርአኑን ክፈተውና አሳይኝ። ውስጥ ያለ ውስጥ ክፈተው፣ ችግር የለውም። ውስጥ ይደርሳል። ኮስቲ ይምጣና ወይ ይከፍትልሻል። አክቹሊ ኮስቲ የለም የቤቱ ባለቤት። በነገራችን ላይ ይኸውልሽ ምን አለ መሰለሽ እስኪመጣ ድረስ ማለት ነው ለፍጡር መስገድ ሱራ 41 ቃል ስጋውን አንድ ጊዜ ወንድም አንድ ጥያቄ አለኝ። አንድ ጊዜ እሺ፣ አንድ ደቂቃ ብቻ ለኮሜንታተሮች አንድ ትእዛዝን ሳያስበል ሱራ 41 37ን ክፈች። ከመልእክቶችም ሌሊትን ጠቃም ናቸው፣ ለፀሐይም ለጨረቃም አትስገዱ፣ ለእነዚያ ለፈጠራቸው ለአላህ ስገዱ፣ እርሱ ብቻ የምትገዙ እንደሆናችሁ ለሌላ አትስገዱ ይላል። ቁርአን ክፈትልኝ አባዬ፣ እኔ ልየው። ቁርአኑን ክፈተውና እኔ ልየው። ይኸው ነገር 41 37 ነግረኛለሁ። ቁርአኑን ክፈተውና አንብበውና አሊዛ አንዴ አዳምጪኝ። ሁላችሁም አዳምጡኝ። አንዴ ችግር የተፈጠረ ነው። ለምን መሰላችሁ? እናንተ እምነታችሁን ታከብራላችሁ፣ ትወዳላችሁ። እኛም እምነታችን እናከብራለን። ቆይ መሀል ላይ አትግባ። እኔ ነኝ የሚት ያደረኩ። ሁለቱ ይጨርሱ። መሀል ላይ አትግባ። ቀጥል። ኮስቴ ካለ ቁጥር ነግሬሻለሁ። አሊዛዬ ክፈሽና እስኪ አንብቢልኝ። አንቺ ከቁርአን ካለሽ ወይ ወጥተሽ እዚሁ ላይ ሆነሽ አፕሊኬሽንሽ ላይ ገብተሽ አንብበሽው መምጣት ትችላለሽ። ኦኬ፣ ስራውን ንገረኝና ቁጥሩን ንገረኝ። ችግር የለብኝም። 41 37ን አንብቢ። ቆይ እሺ፣ ቁጥር ስንት ነው ያልከኝ? 41 37 41 ሱራ ምን 41 በቀራ ማለት ነው። 41 በቀራ 2 ነው። በቀራ 2 ነው። 41 ስንት መሰለሽ? ሱራ ምን መሰለሽ? 41 ሱረቱል አሹራ አይደለም፣ አልፋሲለት ሱረቱል አልፋሲለት ሉክ 41 37 ላይ ምን ብሎ ያስቀምጣል? ለፍጥረት ሁሉ መስገድ እንደሌለባቸው ይናገራል። 22 77 ላይ ደግሞ ለአላህ ብቻ መሰገድ እንዳለበት አስረግጦ ይናገራል። ሱረቱል ነጅም ላይም እንደዚህ ነው። ስለዚህ ስግደት ለአላህ ብቻ ካለ ኢየሱስ ለምን ለኢየሱስ ለምን ተሰገደ? 41 ቁጥር አወጣውኝ 37ን ክፍል ምዕራፍ 41 ያው ቁጥር 37 አያ 37 ስንት 37 ኦኬ والسبب الداخل كله من مين؟ من عائشة وفاطمة. اوكي አወጣውኝ 37 አወጣውኝ። ምን ይላል? አንብቢ። አንብቢው። ያው ነው የማነብልህ 41 ቁጥር 37 ብቻ አያ 37ን ከመላእክቶችም ሌሊትንና ቀንን ፀሐይን ጨረቃም ናቸው፣ ለፀሐይም ለጨረቃም አትስገዱ፣ ለነዚያ ለፈጠራቸው ለአላህ ለነሱ አትስገዱ ይላል።
እርሱን ብቻ የምትገዙ እንደሆናችሁ ለሌላ አትስገዱ ይላል። ሱረቱል አልፉሲለት ነው ያልከኝ? 37 ሆነ በቀራ ነው። በቀራ 2 ነው። አረህተ በጁዝ ሱረቱል በቀራ ነው ወንድሜ። ይኸውና በጁዝ አረ በቀራ ሱራ 2 ነው። የላሚቷ ምዕራፍ 2 ነው። በጁዝ አውጥተሽ ይሆናል። በ30 ጁዝ እንደዚህ አውጥተሽ ይሆናል። በጁዝ ነው ያወጣው እኮ በእንትን አንቺ በሱራ አውጪው በምዕራፍ አውጪው። ምዕራፍ ማለት በቀራ 2ኛው ነው። በምዕራፍ ፋሲለት ደግሞ 41ኛው ነው። ኦኬ ሱረቱል ፉሲለት ነው የፈለከው? ፋሲለት ቁጥር 40 ምዕራፍ 41 ቁጥር 37 አያ ቆስጥ ይመታል እንዴ? ጠብቀኝ እና ለምንድን ነው ወደዚህ ጋር የመጣ ነው? እህታችን ምን አለችን? የክብር ነው አለችን። እና አይደለም የክብር ነው ሳይሆን ለሰው መስገድ ይፈቀድ ነበረ በነቢዩ ዘመን የተከለከለው አለች። እንዴ አላህ ከዛም በፊት አስቀድሞ ምን ብሏል? ይህ ለጨረቃም ለምንም አትስገዱ የሚለው አስተምህሮ ከዛ በፊት ነቢያቶች ሙስሊም ናቸው ካሉን ጠቅላላ ሲሰግዱ የነበሩት ለጨረቃም ለፀሐይ መስገድ የሚፈቀድ ከነበረ ማለት ነው እየሰገዱ ነበር፣ እያመለኩ ነበር። ወይ ደግሞ በፊት አምልኮ ያልነበረ ወይ ደግሞ የአክብሮት የነበረ ነገር መሐመድ ሲመጣ ተከረበተ እያለችን ነው። ይሄ ሁሉ ነቢያቶች ሁሉ ከሚያደርጉት ትምህርት ተቃራኒ ነው መሐመድ ይዞ የመጣው ማለት ነው። ነቢያቶች በፊት የማያደርጉትን ነገር አዲስ ነገር ይዞ መጥተዋል ማለት ነው። ጭማሪ አዲስ እስልምና ነው የመሰረተው። እንደዛ አይደለም። አንድ መጀመሪያ አዳምጠኝ። እኔ አሁን ለሰው ሲሰግዱ የነበሩ ለአክብሮት ብሎ ሲሰግዱ የነበረው ለአክብሮት ተብሎ የሚሰገድን ሱጁድ ነው ተው ያሉት እንጂ ያክብሮት የሚል እህቴ እኔ እኮ አሁን እያልኩሽ አንብቢው። እሺ ያነበብሽው የሰጠሁሽን መጀመሪያ አንብቢው። ምን ይላል? ኦኬ አሁን እሷ መሀል ላይ ጣልቃ እየገባች አይደለም ትላለች። ኦኬ እሺ ተቀበልናት እኮ ለአክብሮት ነው የሚል ማስረጃ አለሽ ወይ? የላትም። በመሐመድ ጊዜ ነው የተጀመረው አለች። እንዴ በመሐመድ ጊዜ ከተጀመረ ይሄ ከዛ በፊት ይፈቀድ ነበር ካለች ወይ ደግሞ ከዛ በፊት ይሰገድ ነበር ካለች አላህ አስቀድሞ ያዘዛቸው ለጨረቃ ለምናምን አትስገዱ ያለው ስህተት ነው ማለት ነው ወይ? አያስፈልግም ማለት ነው ወይ? አዚዛ ያው እንግዲህ እንደዚህ እንትን ብላችሁ ቦሪንግ አድርጋችሁት የምትሄዱት ነገር እሱ ብዙ አይመቸኝም እና ተከራክራችሁ ፖይንቱ ላይ ማስረጃ መምጣት ሲያቅታችሁ እንደዚያ ባታደርጉ አሪፍ ነው። ኦኬ ምክንያቱም አሁን ምንም ማስረጃ ምን ትላለች? ሌላ ሰው ካለ በቃ ሌላ ሰው ይቀጥል። ከዚህ በኋላ ቢኒዬ ካላችሁ ቀጥሉ። ያው እሺ አንድ ነገር ማለት ይችላል በተነሳው ሀሳብ መናገር ይችላል። በተነሳ ሳይሆን እዚህ ስር ኮሜንታተሮች የእናንተ እምነት ተከታዮች ማለት ነው በጣም የተሳደቡ ነው። ገብቶሃል? የእነሱ ላይ ስርዓት አስይዛቸው ግጥማ ማለት ነው። ላሲዝልህ ይሄኛው ኮሜንት እንደዚህ ብሎ ተናገረ ብለህ አንድ ኮሜንት እና አሁን ሁሉ ላስተካክልልህ ፍጠን። እሺ አሁን ቆይ አወጥላለሁ። እንትና ሙሐመዱ ረሱሉላህ ሸይጣን የሚለውን አካውንት ማለት ነው። ይሄኛው ምን ማለት ነው? ሙሐመዱ ረሱል ሸይጣን ይሄ አካውንት የእናንተ እምነት ተከታይ ነው፣ ግን የሚናገረውን የሚጽፈውን ነገር እያያችሁት ነው፣ ዝም አላችሁ። ግን የእናንተ ክብር እንድነካ ማትፈልጉ ከሆነ ማለት ነው የእኛ ክብር እንድነካ ማትፈልጉ ገብቶሃል? ለምን ይሰድባል? አንተ ለለቅሶ አትምጣ። ምንም አላዩትም። እየተቋረጥክ ነው። የሚታርግ ወይ ደግሞ ታችቷል። አውርድ ነው እና ሀሳቡ ላይ እንሂድኛ። አይ ቲንክ ድምፄ ከተሰማችሁ ወጣች። እሷም ሀሳቤ ጠቅላላ ያድርገው ምን እንደነበረ ማለት ነው። ሙስሊሞች በአጠቃላይ ማለት ነው እኛንም ስቲል የሚቃወሙን ስግደት ሁሉ አምልኮ ነው እያሉ ነው። ስግደት ጎንበስ ማለት በሙሉ አምልኮ ነው ብሎ ነው የሚያምኑት። ይሄ ኦቢየስ በግልጽ የተቀመጠ የእነሱ አስተምህሮትም ነው። ስብከታቸውም ዕለት ዕለት ይሄን ነው። ስግደት ሁሉ አምልኮ ነው ካሉን እንግዲህ ማለት ነው ሽርክ ነው አይቻልም ከተባለ ማለት ነው አላህ በሱረቱል አልበቀራ 234 ላይ መላእክትም ለአዳም እንዲሰግዱ አዟል። ስግደት ሁሉ አምልኮ ከሆነ አላህ ለፍጡር ለአዳም ማለት ነው
እንዲመለክ አዟል ማለት ነው። ሁሉም አምልኮ ነው የሚል ዴፊኒሽን ከሰጠኑት ቢኮዝ ጥቅሱ ራሱ የክብር ስግደት ስገዱ የሚል ትርጉምም የለውም ቃልም የለውም። ሁለተኛ ኢየሱስ ወንድሞቹ ለኢየሱስ ሲሰግዱለት ማለት ነው አላህም ዝም ብሏል፣ ኢየሱስም ዝም ብሏል። ኢየሱስ ነብይ ሆኖ ሳለ እንዴት ዝም ይላል? ስግደት አምልኮት መሆኑን የማያውቅ ነብይ ነው? የክብር የሚል ቃል የለውም እዛ ላይ የክብር የምትል ቃል የለችውም። ኦኬ የክብር የሚል አንዲት ቃል የለችውም። አንድ ነብይ ከጌታው የተላከ አምልኮ ለአላህ ብቻ መሆኑን ሊያስተምር ነው እንጂ አምልኮ ለአላህ ብቻ መሆኑን ሊያስተምር ነው የሚላከው አይደል አንድ ነብይ። ነገር ግን የሱፍ ወላጆቹ ሲሰግዱለት አትስገዱልኝ ይህ ለአላህ ብቻ የሚገባ አምልኮ ነው ብሎ አልመለሰላ ብሎ ሪፊት አላደረገውም። ኦኬ ስለዚህ እያመለኩ ነበረ ማለት ነው። ስግደት ሁሉ አምልኮ ነው የሚል ዴፊኒሽን ከሰጣችሁ እናንተ ማለት ነው። አይ አለ የሚል ካለ ይምጣ። ስለዚህ አምልኮ ወይ ደግሞ ተውሂድ የምትሉትን ዛሬ ገደል ከታችሁታል ማለት ነው። ገደል ለሚገባው የአምልኮ ተውሂድ ምናምን የሚባለው ነገር ገደል ከቷል። እንግዲህ ያስቡት። እነሱ ልጅቷ ያለችው ከዛ በፊት ነበር ለእነሱ የተሰጠ ሸሪዓ ነበረ ከተባለ ማለት ነው። በአምልኮ ጉዳይ ላይ አላህ አይደራደርም። ሊሻር የሚችል አይደለም፣ አይቻልም። በቃ ሲጨንቃቸው ያመጡት ነው። አላህ ያላለውን ሀሳብ ውስጥ የሌለውን ያመጡት ሀሳብ ነው እንጂ በተአምር አንድ የለም የእነሱ ሸሪዓ ነው የሚል። አላህ ደግሞ እንደዚህ አይነት ቤዚክ የሆነ ነገሩን ሊሽር አይችልም። አምልኮ ለአላህ ብቻ መሆኑ ከኖህ እስከ መሐመድ የማይለወጥ ኢማጂን መሰረት ነው። ከኖህ እስከ መሐመድ አምልኮ ለአላህ ብቻ ነው የሚባለው። ከኖህም በሉት ከአብርሃም በሉት ከአደም እስከ ማንም ድረስ የማይለወጥ ቤዚክ ነገር ነው፣ መሰረት ነው። ይህንን መሰረት እንግዲህ ኢማጂን ለመሐመድ ጋር ሲደርስ ተቀየረ። መሐመድ የነቢያትን እምነት ይዞ አይደለም የመጣው። ፕሩቭ አደረጋችሁልን። ቴንኪዩ። መሐመድ በነቢያት መንገድ ነው የመጣው። የነቢያትን አስተምሮ ሲያስተምር ነበር የምትሉት ገደል ገባ። ኦኬ ኢማጂን ለሰው ለአክብሮት መስገድ በአዳም ዘመን ሽርክ ያልነበረ፣ በመሐመድ ዘመን ደግሞ ኦኬ ሽርክ ማለት እንግዲህ ማጋራት፣ በአላህ ላይ ማጋራት ነው። በጣም ትልቅ ወርደ ሽርክ ብትሉ አቃል። በአደም ዘመን በአላህ ላይ ማጋራት ይፈቀድ ነበረ። በኢብራሂም ዘመን ይፈቀድ ነበር። በኖህ ዘመን ይፈቀድ ነበር። በሁሉም ነቢያት ዘመን ተፈቀደና ሽርክ ማለት ነው። ሽርክ አሁን መሐመድ ጋር ሲመጣ ግን ማጋራት ተከለከለ። ዋው! እንደዛ እኮ ነው ልጅቷ ባመጣችው መልስ ማለት ነው። ሀሳቤ በደንብ ግልጽ ከሆነላችሁ ስግደት ሁሉ ሽርክ ነው፣ አምልክ ሆኖ ተብሎ ነው የሚታሰበው። በአሁን ባለንበት ሰዓት ቁርአኑ እንደዚህ አይነት ኮንሴፕት ይናገራል። ግን ቁርአኑ ስለሚጋጭባቸው የእነሱ ሸሪዓ ነው ካሉን አላህ እሱ ላይ መጋራትን ይፈቅድ ነበር እያሉ ነው። አሁን ባለው ዴፊኒሽን በፊት ይፈቅድላቸው ነበር፣ ፈቅዶላቸው ነበር። አላህ ደግሞ ራሱ ላይ መቼም ቢሆን እንደማይጋራት እናገራላችሁ። አላህ ራሱ ላይ ሽርክን ማጋራትን ፈቅዶ መጥቶ በመሐመድ ጊዜ አዲስ ትምህርት ሰጠን ነው እያላቸው ያለችት። ይሄ ከሆነ ማለት ነው እና ሁቺ በጣም ነንሴንስ ነው። አይ ቲንክ ተግባብተናል ብዬ አምናለሁ። ግልጽ ነው መሰለኝ ያወራሁት እና የኔ ሀሳብ ይሄ ነው። ዝክሙ ምናምን ቀጥሉ። ቢኒ ያለ ካለ ሶሪ ቀጥል። እሺ ጥያቄን ጨርሳል? አንተዋል መልሳለ? እሺ ጥያቄን ከጨረስክ ለመጀመሪያ ጊዜ ስርዓት ከሌላችሁ የሰውን እምነት እያገለልክ የራስን እምነት ልታሳድግ አትፈልግ። ገብቶሃል? የጠየቀውን ጥያቄ እየተመለሰልኝ ነው በስርዓት ማለት ነው። አንተን የጮክ ያዳመጥ ያለንከው አንተን እንጂ ጥያቄ እየጠየቀው ጥያቄ በስርዓት የተመለሰልህ ነው። አዳምጥ። ምን ተብሎ ተመለሰልህ? ከጠየቅ አዳምጥ እንድትረዳ። እሺ ያዳምጥ። ሁሉም ነገር ተመልሶልሃል በስርዓት። እሺ የሚሳደቡትን እዚህ ኮሜንታተሮችን ዝጋ። ምንም አልመለስልህም። ይሄንን ነገር ሳትዘጋ በፊት ኦኬ። ስለዚህ ኮሜንታተሮቹን ዝጋ። ወደ ኮሜንታተር
ልታለቅስ ነው የመጣኸው እንዴ? ታች ሆነህ ታለቅሳለህ። ማልቀስ ምንድነው ማለት የሚያስለቅሰኝ? እኔ ማለት ነው በመረጃ የተሟላ ሙሉ እምነት ነው ይዤ ያለሁት። ውሸት አይደለም እምነቴ። አልሐምዱሊላህ ሙሉ ነው እምነቴ። መልስልኝ በቃ። እሺ የጠየኩትን ጥያቄ ከሰማህ የሚያስለቅሰኝ ነገር የለም። የጠየቅኩት ጥያቄ ደግሞ መልስ ማግኘት አይደለ የፈለግከው? መልስልኝ ብራዘር፣ መልስልኝ ነው ወይስ ረብሼ መውጣት ነው? አዳምጠኝ። ቀድማ ስነስርዓት ልመዱ። ቀድማ ለጥያቄና መልስ ስነስርዓት ልመዳችሁ። ሰፈር ረበሽክ ቆይ አንዴ ቃል ሰፈር ረበሽክ እያሉኝ ስለሆነ ድምፅህን ቀነስ አድርግ እሺ። ናይብ ነው አይ ቲንክ ቀነስ አድርገህ ረጋ ብላችሁ አውሩ። ቃል ቀጥል። ቃል ያብሻለሁ። መልስ ካለው ይመልስልኝ። እኔ ገብቶ ወረደብኝ እኮ መልስ ከቅድም ጀምሮ በነገራችን ላይ አይመልስም እና እየሰማሁት ነበር። ያለቅሳል። ኦኬ ቀጥሉ ሌሎቻችሁ። አክቹሊ ቅድም በነገራችን ላይ ይሄ ልጅ ቅድም የተጠየቀው ጥያቄ ነበረ። ልብ ብላችሁ ከሰማችሁ ምንድን ነበር የተጠየቀው? አደም የመጀመሪያው ሙስሊም ነው የሚል አለ ወይ ተብሎ አዎ ብለዋል። አደም የመጀመሪያው ሙስሊም ነው ተብሎ ተነግሯል በቁርአን ሲባል ላምጣ ብሎ ግን አላመጣም። እየተሰማ ከሆነ ቃል ልጁን አውራው ታች ያለው የሆነ እየተናገረ ያለው ቅድም መሐመድ ሰይጣን ነው ብሎ ተናግሯል ምናምን ስላለ ሰይጣን እንዳለበት ምናምን ነገረውና አውራው በስነስርዓት አውሮትና ኮሜንቱ እንዘጋላለን፣ ችግር የለውም ዋና የአንተ መዳን ስለሆነ ማለት ነውና በስነስርዓት ተወያይ ወንድማችን እና ቀጥሉ ሁለታችሁ። እኔ እኮ ድምፁ እየተሰማኝ አይደለም፣ እያወራ ነው እንዴ? ዝም ብሏል እኮ ሚዩት ነው አላወቀም። እሺ ግን በስነ ስርዓት ወንድማችን ጊዜ ጥያቄና መልስ አካታለሁ እና በስነ ስርዓት እያወራ ቅድም ኮሜንቱ አናዶሃል። ኮሜንቱ ደግሞ ኬትም አላመጡትም ከራሳችሁ ሐዲስ ነው ግን ያመጡት ማለት ነው። መሐመድ እኔ ሰይጣን አለብኝ ግን ሰልሟል ብሎ የተናገረው እሱ ስለሆነ ከዛ ሐዲስ ነው ያመጡት ማለት ነው። ኦኬ ስለዚህ አትከፋ ማለት ሐዲስ ስለሆነ አልገባኝም። እስቲ ድገም መልስለት። ቴንክ ዩ ምንድን ነው ያልሽው? አልገባኝም። እስቲ ድገም። መሐመድ ቅድም ምንድነው ኮሜንት ላይ መሐመድን ይሳደባሉ ሰይጣን አለበት ምናምን ብለው የሚል ጽፈው አልክ አይደለ? ስለዚህ ኬትም አላመጡትም ከሐዲሳቸው ነው። ሐዲስ ለምን ከሐዲስ ነው ያመጡት? ሐዲስ ላይ መሐመድ ሰይጣን እንዳለበት እንዲሁም ደግሞ አላህ እንዳሰለመው ይናገራል። ገብቶሃል? እነሱ ኬትም አላመጡም ከራስህ ከገዛ ሐዲስ ላይ ከራስህ መጽሐፍ ላይ ነው ያመጡት ነው እያልኩ ያለሁት። እና ወደ ሀሳብ ግባና ዝም ብለህ ተወያይ። መጥፎ ነገር ካለ እኔ የሚወት አድርጋለሁ። ቀጥል። ኦኬ እናመሰግናለን። ይህንን ስላመጣሽ ቴንኪው በጣም እናመሰግናለን። ለመጀመሪያ ጊዜ ይሄ የኛ ቁርአን ውስጥ ማለት ነው ላኢክራሀ ፊዲን ቀድ ተበየነ ሩሽዱ ሚነል ገይ ፈመን የክፍሩ ቢጣጉት ፈዩሚን ቢላሂ ፈቀድ እስተምሰከ ቢልዑርወቲል ውስቃ ለንፍሳመ ለሃ ወላሁ ሰሚዑን ዓሊም ይላል። ይሄ ማለት የሰውን እምነት እንድነካ አይፈቅድልንም። ሲጀመር ማለት ነው የሰውን እምነት እንድንሰድብ አይፈቅድልንም። ገብቷል? የእናንተ እምነትና ቆይ አንዴ እያወራሁ ነው። ለእኔ ተይው እያወራሁ ነው። አንዴ እንደማመጣ ጥያቄን አለ የጠየቃችሁኝ የመለስኩላችሁ ነው። አዳምጡኝ። እንደሱ ሳይሆን ማለት ነው ታወራላችሁ። እንደሱ አይደለም። ቆይ አንዴ እኔ ላውራው። ቆይ የቀጠል እኔ ጀመርኩ አይደል? እጨርስበታለሁ። ከዛም በኋላ አዳምጡ። የራሳችሁን ብቻ ለምንድን ነው የምታዳምጡት? ሰውንም አዳምጡ። እሺ አልሰማኝ። አንዴ ስድብ የመሰለህ ነገር ምን ማለታችን ነው? ናይብ እስቲ ንገረኝ። ምንድን ነው ስድብ የመሰለህ? እሺ ስሙ የተጻፈበት ማለት ነው የተጻፈበት እንትን አካውንቱ ራሱ ስድብ ነው። ሙሐመድ ረሱሉን ሸይጣን ይላል። ምን ማለት ነው? ሙሐመድ ረሱሉን ሸይጣን ማለት ሙሐመድ የሰይጣኖች ተልኮ አሉበት ምናምን እያለ እኮ ነው። ይሄን አካውንት ማለት ነው የእናንተ እምነት ነው አይደል? ክብር ነው፣ ለእኛም ክብር ነው። ወደን ገብተንበት አይደል?
የለበትም ብለህ ነው ማለት መልእክት የሰይጣን መልእክት አይቀበልም የሰይጣን መልእክት የለበትም ብለህ ነው የምታምነው አንተ ነው? ይኸውልህ ቅድማ የያን አካውንት ያዝና አጣራልኝ ለመጀመሪያ ጊዜ ማለት ነው። ይሄ ያን አጣራና ስነስርዓት ስኖራችሁ አናግራችኋለሁ። ስነስርዓት ካሌላችሁ በስነስርዓት ነው ሰው የሚያወራው። ጥሩሽ እንዴት መሰለህ ናየው የሰይጣን መልእክተኛ የሚባለው መቼም የሰይጣን ንግግሮችን ተቀብሎ የእሱን የሰይጣን ሀሳብ ሲያራምድ ነው አይደለም? የሰይጣን መገለጽ ሲቀበል ነው አይደለም? የቱ ጋር ነው መሐመድ ሰይጣን እንዳለበት የተናገረው? ጥሩሽ ይኸው ልክፈት ትልቁ ላይ አድርገኝ እንትላታችሁ ሁለት ጊዜ ታጥቦ ራሱ ያልጠራ ነው። በነገራችን ሰይጣን አለበት ያለው ጥሩ ልናሳይ ሁለት ጊዜ ታጥቦ ሁሉ ያልጠራ ነው። እስጓ እስኪከፍት ድረስ ማለት ነው። አዳምጠኝ እንግዲህ ሁለት ጊዜ ልቡን አውጥቶ አጥቦታል። ሰይጣን አጥቦ አውጥቶለት ያልጠራ ነው። ለዚህ ነው ሁለት ጊዜ ሊያል አንድ ጊዜ አይደለም። በልጅነቱም እስራኤል ሚራጅም ሲሄድ ያው አንበብ ደግሞ ይሄው ይታያል። ናይ ክታብ አይደለም እያወራው ነው፣ ስለ ቁርአን ነው እያወራው አለ ነው። ስለ ቁርአን ነው። ከቁርአን ላይ ያወጣል። የመሐመድ ንግግር ቁርአን ላይ አለ እንዴ? የመሐመድ ንግግር ሐዲስ ላይ ነው እንጂ ቁርአን ላይ አለ መሐመድ ቁርአን ላይ አምጣልኝ፣ ቁርአን ላይ አምጣልኝ፣ ከቁርአን ላይ አምጣልኝ፣ አውርድልኝ። እሺ አሳይ፣ ቁርአን ላይ ማሳያህ፣ ከቁርአን ላይ አምጣልኝ። ሰይጣን አለበት የሚል ቁርአን ላይ ካለ አምጣልኝ። እኔ ዳይሬክትሊ የመጣው ይሄን እኮ ይሄን ሐዲስ ያው አዳምጠኝ። ይሄን ሐዲስ የሰው ልጅ ነው የጻፈው። የመሐመድ አይ አለመቀበል ሳይሆን የሰው ልጅ ነው የጻፈው። ተጽፎ ነው የመጣ ሐዲሱ ማለት ነው። የመሐመድ ንግግር ነው የሰው ልጅ ማለት ነው ጽፎ ስላመጣ እሱን ሳይሆን ከቁርአን ላይ ዳይሬክትሊ የመጣው ከአላህ የመጣው ቁርአን ስለሆነ ከቁርአን አንብብልኝ። የጻፉት ቁርአኑን አላህ ነው። ሐዲስ አትቀበልም እንዴ? ታውት ችግር የለውም። ሐዲስ አልቀበልም ሳይሆን ከቁርአን ላይ አምጣልኝ ነው። አላህ የተናገረው በቁርአን ነው ስለሆነ ማለት ነው አምጣልኝ። እንዴ አይ መሐመድ እኮ ነው አለብኝ ያለው እኮ መሐመድ እኮ ነው አላህ አይደለም አለብኝ ያለው። ቁርአን የአላህ ንግግር ነው ብለህ ነው የምታምነው። ሐዲስ ነው የመሐመድ ንግግር። ስለዛ ከመሐመድ ንግግር ከሐዲስ ነው። ሳሂህ ሙስሊም 2814 ኤ ላይ የመሐመድ ተከታዮችን ምን አላቸው? ከእናንተ መካከል አጋንንት የሌለበት ማንም የለም፣ ሁላችሁ አጋንንት ያለባችሁ አላቸው። ዘንድ ካምፓኒያኑ ወይም ተከታዮቹ ሰሃቦቹ ማለት ነው አላህስ ሜሴንጀር ውዝዩቱ ከአንተ ጋርም አጋንንቱ አለ ብለው ሲጠይቁት መሐመድ ምን አለ? የስ አዎ አጋንንት አለብኝ አለ። ታያል? የስ አዎ አጋንንት አለብኝ ብሏል። ይህ መሐመድ እሺ ቀጥል። አሁን ናየው አሁን መቀጠል ስላለ ይሄው ሳሂህ ነው፣ ሳሂህ ሙስሊም ነው። ተከታዮቹ ወይም ሰሃቦቹ አጋንንት አለብህ ወይ ብለው ሲጠይቁት መሐመድን አዎ አለብኝ፣ ጥሩ ስራ እንደውም ኮማንድ ያደርገኛል ያዘኛል ለጥሩ ስራ ብሎ ተናገረ። ጥሩ ስራ ያሰራኛል ለጥሩ ስራ ያዘኛል ብሎ ተናገረ። ስለዚህ አጋንንት አለበት ወይ? አዎ አለብኝ ብሎ እሱ ራሱ ስለተናገረ አለበት። እሺ ጨርሰን yes okay but Allah is help me እሺ ቀጥለን ብሎ but Allah help me እሺ ቀጥለን but Allah help me against him and so I am safe. እሺ some safe from his hand. He does not command me but for good አለ። ያዘኛል ለጥሩ ነገር ያዘዋል። አጋንንት አለበት ዘንድ ለጥሩ ነገር ያዘዋል። ማን አጋንንት? እሺ ባይዘይ እንደ እስልምና እኮ ከኢሳና ከመርየም ውጭ ሁሉም እኮ አጋንንት አለበት። አታውቅም እንዴ? አንተም አሁን አጋንንት አለብህ። እሺ አሁን ስለ እምነታችን የምትጠይቁን ከሆነ ጠየቃችሁ፣ መልስ አይደለ የፈለጋችሁ? ይሄው እስቲ አንብቧ፣ በስነ ስርዓት አንብቡና ትረዳላችሁ። እሺ በስድብና በእንትን አይደለም እምነትን የምትረዳው። ጥያቄና መልስ ነው። አንሳደብም። ይሄው መሐመድ ምን አላቸው? አንተ አልተሳደብክም። የአንተን ተከታይ ግን እየተሳደቡ ነው ያሉት። ኮሜንት እያነበብክ አይደለም እንዴ? ታው ኮሜንቱን ተውና እኔ ጋር አሁን ይሄው አንሳደብም።
መሐመድ ምን አላቸው? ይኸው አላህስ ሜሴንጀር ሳይድ ያለ መልእክተኛ እንዲህ ያሉ ከእናንተ መካከል አጋንንት የሌለበት የለም ወይም ዴቭል የሌለበት የለም አላቸው። ይኸው ዴቭል የሌለበት ጋኔል የሌለበት የለም አላቸው። ዘን ለካምፓኒያኑ ወይም ተከታዮቹ ደግሞ ሰሃቦቹ ደግሞ አላህስ ሜሴንጀር ውዝይቱ ከአንተ ጋር አለ አጋንንቱ ብለው ሲጠይቁት አዎ አለ፣ ያዘኛል፣ የሚያዘኝ ነገር ግን ለጥሩ ነገር ነው ብሎ ተናገረ። ስለዚህ አለበት አጋንንት መሐመድ ማለት ነው። ስለዚህ አልዋሽንም። አጋንንት እንዳለበት የሚያዘው ነገር ለጥሩ ነገር ነው የሚያዘው። ጭራሽ ደግሞ ያዘዋል። እሺ አቺ ከዛ ቀጥሎስ ምን አለ እኮ? ያዘኛል፣ የሚያዘኝ ነገር ለጥሩ ነገር ነው አለ። አጋንንቱ የሚያዘው ጥሩ ነገር ነው የሚያዘው። እኮ ታዲያ ስለዚህ ማንም አጋንንት እንዳለበት ነው የተናገረ ያለው። ማንም አጋንንት አለበታ የሰው ልጅ ነፍስ ሁሉ ማለት ነው። ነፍስ ሁሉ አጋንንት እንዳለበት ነው የተናገረ ያለው። ይህንን ወቅ ቃል ስጋ ሆነ ቅድም ቃል ስጋ ሆነ መሐመድ አጋንንት አለብኝ ብሏል ብሎ ሲናገር ለምንድነው የተቆጣኸው? ስድብ እኮ አይደለም። ይኸው ማስረጃ አለ እኮ ናየው፣ ማስረጃ አለ። ስድብ አይደለም። ከሱ በላይ ብዙ ነገር እየተወራ ነበር። እሺ ሌላ ብዙ ነገር እየተወራ ነበር እኮ አይተሃል። ግን ኮሜንት እንዳለ እያነበብኩኝ ነበር። አንድ ኮሜንት ኮሜንቱን ተወውና ናየው፣ ኮሜንቱን ተወውና ከነዚህ ከወንድሞች ማለት ነው አንድ ሰው እንደዚህ ነው ብሎ ተናግሮ የዋሸው ነገር ካለ እንደዚህ ይህ ስድብ ነው ብለህ ንገረኝ። ደግሞ አሁንም ማስረጃ አወጣልሃል። እሺ አሁን ቢልጌት የምለው እንትን አካውንት ነው ይኸውልህ። ቢልጌት የምለው እንትን አካውንት ኮመንት ላይ ነው ወይስ ኮመንቱን እያነበብክ? ኮመንት ላይ ተው። እሺ አትጻፉ፣ ጀስት አትጻፉ እንትን ከምናደርገው። እሺ ጆ ሙሐመድ ዝሙተኛ ነው። የቱ ጋር ነው ዝሙት ሲያደርግ ያየው? የትኛው ሐዲስ ላይ ነው የተናገረው? የትኛው መጽሐፍ ቅዱስ ላይ ነው ዝሙት ነው ዝሙተኛ ነው ብሎ የተናገረው? እሱ ጋር ከሄደላችሁ ግን እሱ ጋር ታያለ። ግን እዚህ ጋር ሀሳቡን ለመጨረስ አይ ቲንክ ወደ ጥሩ ነገር ይመራዋል። እሱ ሴጣን ተብለዋል አይደለ? የመሐመድ ሴጣን ወደ ጥሩ ነገር የሚመራው ከሆነ ለምሳሌ አንድ ሰው ራሱን ለማጥፋት ቢሄድ ይሄ ጥሩ ነገር ነው ወይስ ከአጋንንት ነው ወይስ ከአላህ ነው? አንድ ሰው ራሱን ለማጥፋት በተደጋጋሚ የሚሞክር እሱ ደግሞ ራሱን ለማጥፋት አለ ደማ። አይ ጥያቄ ነው ጠየቁ። እሱ ሰይጣን ነው፣ የሰይጣናዊ ስራ ነው እሱ። ቡሃሪ 68 ነው የወጣለት። 68 ስንት መሰለህ? ምንድን ምን የሚለው ራሱን በተደጋጋሚ የሰይጣን ስራ ነው ብለዋል። እና እንግዲህ ወደ መልካም ነው የሚመራል። መሐመድ ግን በተደጋጋሚ ራሱን ሊያጠፋ ይሞክር ነበረ። መገለጹ ከመጣለት በኋላ ራእዩ ከመጣለት በኋላ ማን ይሁን የተገለጸለት አይታወቅም። በሰዓቱ የነበረው ያው ታውቀዋለህ፣ ቁርአን ይቅራ እያለ ሲጨምቅ የነበረው ወረቃ ከሞተ በኋላ ግን መሐመድ በተደጋጋሚ ራሱን የማጥፋት ሙከራ ባይዘ እንደ ስድብ የሚመስሉ ነገሮች ቁርአን ላይ 6882 እሺ ረጅም ነው። ኤንድ ዘ ዴቪል ኢንስፓይሬሽን ዊዝ ኦልሶ ፖዝድ ፎር ዋይል ይላል እና ኤንድ ዘ ፕሮፌት ቢኬም ሶ ሳድ አስ ዊ ሃቭ ከሚለው ጀምራ ነው። የት ማለት ነው? ዲቫይን ኢንስፓይሬሽን አፍለት ኢንስፓይሬሽን 82 አራጭ ነው። 80 ነው 82 ቡኻሪ 82 አጭር ናት። እሺ አላህ እስተበርሱም ራይት እሺ 82 ተረጅም ነው ጋር
አጭር ነው። ተሳስተ እንዳይሆን ሌላ አልተሳሳትኩም። 6982 ሶሪ ቆስ እሺ ዲቫይን ኢንስፓሬሽን በጣም ረጅም ነው። እሺ ሪዳጌ ከበርሚ እንትን በል ዘ ዲቫይን ኢንስፓሬሽን ብለህ ጻፍለት። ወዝ ፖስድ ብለህ ወይ ደግሞ ፖዝድ ብለህ ጻፍለት። ምን ፈልጋችሁ ነው? ዲቫይን ምን ፈልጋችሁ ነው? መሐመድ መገለጡ ሲመጣለት ጊዜ ራሱ ያጠፋ የቆመ ሰዓት ላይ መጨረሻው ላይ እሱ ጋር ትንሽ ከፍ እኔ እንትን እላለሁ። እስኪ ትንሽ ራቅ አድርገው ካሜራ። ኦኬ ጥራት የለውም። እኔ ልክፈት። እሺ አላ ዊል ኔቨር እንትን ነው ሀዲስን የከፈትኩት 6982 አይደለ? ከተራራ ራሱን ሊያጠፋ የነበረበትን ማለት ነው። ኦኬ ምን ከሚለው ቀጥሎ ነበር ያለው ልጁ ምንድነው? ራስን ማጥፋት የሰይጣን ምግባር ነው። መሐመድ ሰይጣን እንደነበረበት የሁሉም ሰው ሰይጣን እንዳለበት የእሱ ወደ መልካም እንደሚመራው ተናግረዋል። ከተናገረ በኋላ ራስን ማጥፋት ደግሞ የአጋንንት ተግባር እንደሆነ ወንድማችን ነግሮናል። ስለዚህ መሐመድ አጋንንት ነበረበት ማለት ነው። ወደ መጥፎ የሚመራ ነበረበት። ወደ ጥሩ ይመራል ተብሎ ተጻፈ እንጂ ወደ መጥፎ ይመራው እንደነበር ማሳያ ነው። በትክክል እዚህ ሀዲስ ላይ በተደጋጋሚ ራሱን ሊያጠፋ ስለሚሞክር ለዛውም 2 ጊዜ ልቡን አጥፉት። በትክክል ኦኬ። እሺ ከፍቼ ላሳያችሁ። እሺ እዚህ ጋር ተመልከቱ እንግዲህ ኦ መሐመድ ዩ አር ኢንዲድ አላስ ሜሴንጀር in truth, whereupon his heart would become quiet and he would calm down and would return home. And whenever the period of the coming of the inspiration used to become long, he would do as before. But when he used to reach the top of a mountain, ወደ ትልቅም ተራራ በሚደርስ ጊዜ ምን ያደርግ ነበር? ኦኬ ከላይ ጀምራ እንደቀላም ብላችሁ ከዚህ ጀምሮ ማለት ነው። ወረቃ እንደዚህ ዲቫይን ኢንስፒሬሽን ከሚለው ጀምሮ ይኸውና ከዚህ ጀምሮ ችግር but after a few days ወረቃ died ይላል። ወረቃ ይሞታል። ወረቃ ከሞተ በኋላ and the divine inspiration was also paused for a while አለ። ለምን አለ? ለረጅም ጊዜ ምን ሆነ? ግልጠተ መለኮቱ ቆመ። and the prophet አለ becomes so sad እና ነቢዩ መሐመድን በጣም አዘነ፣ ተናደደ። as we have heard that እንደሰማነውም he intended several times በጣም ለብዙ ጊዜ በተደጋጋሚ ጊዜ ምን ያደርግ ነበረ? several times to throw himself from the tops of high mountains ከረጅም ተራራዎች ላይ ራሱን ፈጥፈጦ ለመግደል ምን ይል ነበረ? ይሞክር ነበር። አንዴ አይደለም፣ ሁለቴ አይደለም፣ ሶስቴ አይደለም፣ several times. And every time he went up on the top of a mountain in order to throw himself down, Gabriel would appear before him and say, oh Muhammad, you are indeed Allah's messenger እያለ ይነግረው ነበር። ገብርኤልም ተገልጦ ያለ መልእክተኛ ያለ ይለው ነበር። ምን ሊያደርግ ሲሞክር? ራሱን ከረጅም ተራራ ላይ እያነሳ ሊፈጠፍጥ ሲሞክር። ስለዚህ አሁን ወንድማችን በተናገረው መሰረት ራስን ለማጥፋት ምን የሚወሰውሰው መንፈስ ምን ተብሎ ይጠራል? ሰይጣን ተብሎ ይጠራል። ስለዚህ ለመሐመድ የነበረበት ሰይጣን ወደ መልካም ነገር ነበር ሲመራው የነበረው ወይስ ወደ መጥፎ ነገር ሲባል ወደ መጥፎ ነገር። ያ መጥፎ ነገር ደግሞ ምንድነው? ራሱን የማጥፋት። ራስን ማጥፋት ከየት ነው? ከሰይጣን። ስለዚህ እናመሰግናለን ወንድማችን ሙሐመድ ሰለላሁ ዐለይሂ ወሰለም። እሱ የሰው ልጅ ነው፣ ሊሳሳት ይችላል። ስለዚህ በቃ አለቀ። ቀደም ያልከው ነገር ፈረሰ ወንድማችን አይደለ? ተውበት አድርጎ ወደ አላህ ወደ እውነተኛው መንገድ ተመልሶ ይሆናል። ኃጢአተኛ ነው ማለት ነው። ስለዚህ መሐመድ ኃጢአተኛ ነው ማለት ነው።
ስለጀመር እየሰማን መሐመድ ኃጢአተኛ ነው ማለት እስላም ከየት እንደመጣ ነው አይደል የጠየከን ቅድማ ማለት ነው። ወስቲ መሐመድ ሊሳሳት ይችላል ያልከው ወንድሜ እንደዛ ብዬ ሰማው ልበል። ሙሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ መሆኑን ይወቅ። ይሳሳታል? የሰው ልጅ ነው እኮ ይሳሳታል። እንደ ሰው ልሳሳት ይችላል የሰው ልጅ ስለሆነ። ማሻአላ ማሻአላ እንደ ሰው ልሳሳት ይችላል። አላሁ አክበር አላሁ ልሳሳት ይችላል የሰው ልጅ ነው። ከራሱ አይናገርም ይላል እኮ። ስለዚህ ከዚህ ቁርአን ውስጥ ከዚህ ቁርአን ካመጣው መልእክት ውስጥ አንዱ የተሳሳተ ሊሆን ይችላል ማለት ነው። እናመሰግናለን። ማሻአላ ገደል ከተትከው እስልምና እንደዚህ እኮ ካመነ እኮ ጌም ኦቨር በቃ አለቀ። እስልምና ሐሰተ ነው ማለት ነው። ነብያት ይሳሳታሉ ማለት ነው። ዝም ብለህ አታውራ፣ ዝም ብለህ አታውራ። እናመሰግናለን ወንድማችን። ሙሐመድ የሰው ልጅ መሆኑን ይወቅ። አዳምጠኝ። ይኸውልህ ሙሐመድ አባት አለው እናት አለው፣ ተወለደ እንደ ሰው ልጅ እንደ ማንኛውም ሰው ልጅ በአንቀልባ ታቅፎ ምናምን ብሎ ነው ያደገው። ይህንን ወቅ ኢየሱስ ክርስቶስም እንደዛ ተወለደ በአንቀልባ ተሸክሞ እንደ ማንኛውም ሰው ኢየሱስና ጠብቶ ነው ያደገው። ይህንን ወቅ ይኸውልህ እኛ እያልን ያለ ነው አንድ ነው። ሰው ነው ሰው ነው ሰውና ሰው ነው። አዳምጠኝ አረቆ አዳምጠኝ አንዴ። ሰው አይደለም ኢየሱስ ክርስቶስ ሰው አይደለም። ኢየሱስ ክርስቶስ ሰው አይደለም እኮ። አረቆ አዳምጠኝ ብራዘር፣ እንደማመጥ ፕሊዝ። እኛ ያነሳን ኩዌሽን እዚህ ጋር ለምንድን ነው እናንተ መሐመድ አይሳሳትም ብላችሁ ስለምታምኑ እንጂ እኔ የአይሻን የ6 ዓመት የህፃን ልጅ ማግባት ስህተት ነው ብላችሁ የምትቀበሉ ቢሆን እኛ ጥያቄ አድርጌ አላቀርበውም፣ ጥያቄ አድርገን አናቀርበውም። መሐመድ ኢየሱስ ክርስቶስ ሰው አይደለም፣ ሆኖ ሰው አይደለም። አረቆ አዳምጠኝ፣ ቆይ አዳምጥ ልጨርስ ፕሊዝ። ተራ ሰውና ይህን ኮምፓራቲቭ አትስራ እና አንድ ጊዜ አዳምጠኝ። እንደዛ ብለህ የምታምን ከሆነ እኛ ችግር የለብንም፣ አክሴፕት እናደርግሃለን። ኦኬ፣ ጥያቄ ማንጠይቅም። መሐመድ የማይሳሳት ኢንፋለብል ነው ተብሎ ስለሚታመን ነው ጥያቄ የምናቀርበው። አስገቡት እና ሉክ እንግዲህ ወንድማችን ያለ ምንድን ነው ሰው ነው ሊሳሳት ይችላል ካለ ተሳስቷል ካለ እናመሰግናለን። እስልምና እኮ እንደዛ ቢያምን እኮ ችግር የለውም። መሐመድ ተሳስቷል ከተባለ እስልምና ስተት ነው ማለት ነው። ምክንያቱም መሐመድ ከራሱ ምንም አይናገርም ተብሎ የሚታመን ነው ከአላህ ቢሆን እንጂ። ይህ ማለት እስልምና ዛሬ ይሄ ልጅ ገደል ከተተወጣ ነው አፍርሶት ነው ሄደው ሮጦ ነው የወጣው። ያ እሺ በጣም ትክክል። እንግዲህ አሁን በተነሳው መሰረት በጣም ከባድ ነገር ነው የተነሳው። መሐመድ እኔ ላይ ያለብኝ ሰይጣን ምን ይላል አለ፣ ወደ መልካም ነገር ነበር የሚመራኝ አለ። ግን መሐመድ ላይ የነበረበት ሰይጣን ወደ መልካም ነገር ሳይሆን ሲመራው የነበረው ወደ ኃጢአት ነገር ነበር ሲመራው የነበረው። ከኃጢአትም አንዱ የሆነው ምንድነው? ራስን ማጥፋት ነው። ራሱን ደግሞ በተደጋጋሚ ሊያጠፋ ይሞክር ነበር። ግን እግዚአብሔር ቀኑ ካልሆነ ያ ሰው አይሞትም፣ ነፍሱን ልትወጣ አትችልም። የሚለይበት ቀን በራሱ አፍ በተናገረው መሰረት የልቡን ደም ስር ቆርጠን እንጥለዋለን ብሎ ነበር። የልቡ ደም ስር ተቆርጦ ነው የሞተው በራሱ በቃል።